ንስሐ ልትገቡ ይገባል። ድርሳናት ይኖራቸዋል፣ እኛንን የሌለን እንጂ። ምዕራፍ 12 ተአምረ ማርያም እናንተ እያነበባችኋቸው ነው። ጥሩ ነው። በላይ ሰብእ ሚውት አድርግ። በቃ ኤርሚ አጠናው እየጠይቆ ነው። ክፈትለት። ኤርሚና አጠናው ቤቱን ተቀጣጥሩት። ወዴት ሄዱ? በጣም ጥሩ ነው፣ ጥሩ ነው። እንዲህ አይነት ሰዎች ይምጡልን፣ እንዲህ አይነት ሰዎች ይብዙልን። የሚጠይቁ ሰዎች ያላነበቡትን አላነበብኩም የሚሉ፣ የማያውቁትን አላቀውም የሚሉ፣ እስካሳዩኝ የሚሉ እንዲህ አይነት በትህትና የተሞሉ ግን ደግሞ ለማመን ልባቸውን ያዘጋጁ። እሺ መሪ ብዙ አትሄድ። በእርግጥ አጣናው ከዚህ በፊት እኔን ሙልጭ እያደረገ ሲሰድበኝ ነበረ። ግን ሰው ወደ ማስተዋል ከተመለሰ ችግር የለውም። ያኔ በስሜት ነው፣ አልቆጣውም፣ አልቀየመውም። እኔም እንደዚህ ሲያደርገኝ ነበር በወቅቱ። አሁን እነሱ እንደሚሆኑት ማለት ነው። ግን ያለ መረጃ እዚህ ቤት አይወራም። በመረጃ ላይ የተመሰረተ ነውና ግን ጥሩ ጥያቄ ነው የጠየቀው ወንድማችን አሳዩ ማለቱ። መረጃው ግን የምታመጡት እግዚአብሔርን የካዱ እግዚአብሔርን እንትን የማይሉ ነው። ያው ቆይ ልናሳይ። ተአምረ ማርያም እንግዲህ 4 ነው ያለኝ እኔ። አንደኛው ይሄ ነው። 4ቱም ትልልቁ እጄ ላይ አለ። አይ ቲንክ ብራናው ይመስለኛል የሚቀረኝ አይደል መርጌታ? የብራናው ካልሆነ በስተቀር ሌላው እንዳለ አለኝ። ቤተክርስቲያኒት ውስጥ የምትጠቀምበት 4ቱም አንድ አይደለም፣ 4 ነው ያመጣሁት። 4ቱም እጄ ላይ አለ። የኛ አይደለም ብሎ ማንም ሰው ሰበብ እንዳይሰጥ። ኢቨን በመዝገበ ቃላት እንኳን ራሱ መዝገበ ቃላትን ሳስመጣ እንኳን አንደኛው መዝገበ ቃላት ይሄኛውን አልቀበልም እንዳይሉ ምድሪቱ ላይ ያለ መዝገበ ቃላት እጄ ላይ አለ። ምድሪቱ ላይ ኢትዮጵያ ውስጥ ያለ ማለት ነው። ከአዲስ አበባ ዩኒቨርሲቲ ጀምሮ የግዕዝ የአማርኛ በጃንሆይ ዘመን የታተሙ ከዛም በኋላ የታተሙ እውቅ የሚባሉ መዛግብተ ቃላት ከ8 በላይ ነው ያለኝ። ተአምረ ማርያም ሳመጣ አንዱን ብቻ አይደለም ያመጣሁት። እና እዚህ ክፍል ላይ ወንድም ያጣ ነው። ይሄ በትንሣኤ ዘጉባኤ ማተሚያ ቤት የታተመ ነው። በብፁዕ አቡነ ጳውሎስ ፓትርያርክ በነበሩበት በመጀመሪያው ዓመት ለ3ኛ ጊዜ የታተመ ነው። አሳታሚው የኢትዮጵያ ኦርቶዶክስ ቤተክርስቲያን ማተሚያ ቤት ነው። 1985 ዓ ም በየካቲት 16 በሚነበበው 12ኛው ምዕራፍ ላይ እመቤታችን ከልጇ የምሕረትን ቃል ኪዳን እንደተቀበለች ብሎ ይላል። ከዚህ ከቁጥር 1 ጀምሮ የአማርኛው ይሄንን ሁሉ አለ፣ ይሄን ሁሉ አለ፣ ይሄን ሁሉ አለ። በጣም ረጅም ክፍል ነው። ይሄ ሁሉ አለ፣ ይሄ ሁሉ አለ እና ይሄ ሁሉ አለ፣ ይሄም አለ፣ ይሄም አለ፣ ይሄም አለ። አላለቀም አንዱ ምዕራፍ ማለት ነው። ይሄም አለ፣ ይሄም አለ። አሁን እዚህ ጋር 125ኛው ቁጥር ላይ ያልቃል ማለት ነው። 12ኛው ተአምር በእንተ ኪዳነ ምሕረት ማለት ነው። ኦኬ ይሄ ክፍል ቅድም መርጌታ ያሉት የበላዔ ሰብ ታሪክ በታሪክ የሚታወቀው እዚህ ከስንተኛው ቁጥር ጀምሮ ይገኛል? ከ68ኛው ቁጥር ጀምሮ ይታያል። አታና ይታያል አይደል? ማንበብ ልጀምር ስለሆነ ይታየኛል በለ ይታያል። ኦኬ 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 እሺ ታየ ተከታተሉ። 68ኛው ከገጽ 68 በጣም ነው የሚገርመው። 68 ቁጥር 68 እሺ ቅምር በሚባል አገር በስም ቤተክርስቲያን የሆነ በዘመድ የከበረ አንድ ሰው ነበር። ኃጢአቱም ግን ከሰው ኃጢአት ይበልጣል። ፈጽሞ ባለጠጋ ነበር። እህልም የላምም ስጋ የሌሎችን እንስሳንም ስጋ አይበላም ነበር። የበላቸው ሰዎች 78 ነፍሳት ያህላሉ። ባልንጀሮቹ፣ ወዳጆቹ፣ ዘመዶቹንም ቤተሰቦቹንም አለቁ፣ ተጨረሱ። ያው ስለበላቸው ማለት ነው። የሰው ስጋ ነው የሚበላው። የእንስሳ ስጋና የሌሎችንም ስጋ አይበላም። እህልም አይበላም። የሚበላው የሰው ስጋ ነው እና ቤተሰቦቹም ሁሉ ያለቁት የተጨረሱት በዚሁ ምክንያት ነው። ሚስቱንም ልጆችን ቢኖሩት በሙሉ በልጠዋል ማለት ነው ሰውየው። ኦኬ ከባሮቹ
ከባሮቹም እንዳይበላቸው የሸሹ አሉ። ያው ሰራተኞች ነበሩትና እነሱ ሸሽተው አምልጠዋል። ከሁለቱ ልጆቹና ከሚስቱ ጋር ብቻውን ቀረ ይላል። ኦኬ ልጆቹ አልተበሉም። እዚህ ጋር ሌሎቹ ዘመዶቹ ናቸው። ኦኬ ቀረ። ይህ ሰው አላዋቂ ሰው እሳቸውንም ሳይቀር በላቸው እንጂ አላዘነላቸውም። ያን ጊዜ ከቤቱ ወጣ። ውሃም ከሚጠጣበት ከአንዲትም ጦር በቀር ከዚያ ሁሉ ብሉ አልወሰደም። ጦሩንም በወርቅ ያጌጠ ነበር። ሲሄድም ገበሬ ሲያርስ አገኘውና ይገድለው ዘንድ ተከተለው፣ ሸመቀበትም። እንዲበረታበትም አውቆ ተወው። ወደ እሱም ሄዶ እንዴት ዋልህ አለው። ሁለተኛም አንዱን በሬ ሽጥልኝ አለው። ገበሬውም ምን ትሰጠኛለህ አለው። በወርቅ መሸባ የያዘውንም ጦሬንም ውሰድ አለው። ገበሬውም ከሁሉ ይልቅ እህል ይሻለኛልና አይሆንም አልሁ አለው። 3 ጦሮችንም እጨምርልሃለሁ አለው። ሁለተኛውም አይሆንም አለው። በላዔሰብም ሰው በላው ማለት ነው። ገበሬውን ከዚህ አድርበት ዘንድ እስቲ ዋሻ አሳየኝ አለው። በመንገድ እየሄደ ስለነበር ገበሬውም በአጠገብህ እንሆ ቤት አለና ከቤት አታድርምን አለው። በላዔሰብም ሰው በሚያድርበት በቤት አላድርም፣ ነገር ግን የማድርበትን አሳየኝ አለው። ገበሬውም አንተ በዘመድህ የከበረ የአንበርጌን ሰው ትመስለኛለህ አለው። በልቦናህ ግን ክዳትን፣ ሽንገላን የተመላ ነውርና ቅምር በሚባል አገር እንደሚኖር እንደ አንድ ባለጠጋ ትመስላለህ። በላዔሰብም ወዳጄ ሆይ በሱ ለምን ትመስለኛለህ አለው። ያም ገበሬ ዋሻ አሳየው። በላዔሰብንም ውሃ በረዋት ይዞ ሄደ። የውሃ መያዣ ማለት ነው፣ ረዋት የተባለው። ሲዞርም ሁለንተናው በደዌ ሥጋ የታመመ ሰው አገኘ። በእጁም የተያዘ እንደሆነ አውቆ ይበላው ዘንድ ወዶ ሳለ በደዌ ምክንያት ጠልቶቶ ሊበላው ያዘው። ያን ሰውዬ መንገድ ላይ እርቦታል። ከዛ በእጁ ይዞታል። ከያዘው በኋላ ግን ደዌ ስላለበት ያው ሰውነቱ ላይ ቁስል፣ ባጭ፣ ፈሳሽ ነገር ስላለ ተወው ማለት ነው፣ ደዌ ስላለበት። ኦኬ። ያም ድሃ ግን ፈጽሞ የተጠማ ነበርና፣ ድሃው ማለት ነው ውሃ ተጠምቶ ነበርና ስለ እግዚአብሔር ብለህ አጠጣኝ አለው። ፈጽሞ ተቆጣው። ሁለተኛም ስለ ጻድቃን፣ ስለ ሰማዕታት፣ ስለ ሰማይና ስለ ምድር ብለህ አጠጣኝ አለው። መልሶም ተቆጣ። ሶስተኛም ፈጣሪያችንን ስለወለደች ስለ እመቤታችን ብለህ ነፍሴ ከስጋዬ ሳትለይ አስቀድመህ አጠጣኝ አለው። በላዔሰብም እስኪ ቃልህን ድገመው አለው። ማንን? ሶስተኛ ላይ ያለውን ማርያም ስትጠራ እግዚአብሔርን ጠራ፣ ተቆጣው። ሰማያትና ምድርን በሰማይና በምድር ለመነው፣ ተቆጣው። ሶስተኛ ግን ፈጣሪያችንን ስለወለደች ስለ እመቤታችን ብለህ ነፍሴ ከስጋዬ ሳትለይ አስቀድመህ አጠጣኝ አለው። በላዔሰብም እስኪ ቃልህን ድገመው አለው። ሁለተኛም ድሃውን አምላክን ስለወለደች ስለ እመቤታችን ስለ ማርያም ብለህ ፈጽመህ አጠጣኝ አልሁ አለው። በላዔሰብም ይህቺ ደግ እንደሆነች በልመናዋ ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር አለው። ልብ በሉ እዚህ ጋር አሁን አንዱ ትልቁ እንደው ትልቁ ወንድሞች ናቶች ትልቁ የታሪክ ተፋልሶ የሚመጣው እግዚአብሔርን በእግዚአብሔር ስም አጠጣኝ ብሎ ሲለው ፈጽሞ ተቆጣው። በሰማይና በምድር ብሎ ሲለው ፈጽሞ ተቆጣው። ከዛ ማርያምን ሲጠራበት እስኪ ድጋማት አለው። ደግመህ እስኪ ንገረኝ ካለው በኋላ ከዛ ሁለተኛም አምላክን በመጀመሪያ ስለ ፈጣሪያችን ብሎ አለው። ከዛ ሁለተኛም ድሃውን አምላክን በወለደች ስለ እመቤታችን ማርያም ብለህ ፈጽመህ አጠጣኝ ብሎ አለው። ከዛ ማርያምን ሲያነሳበት እግዚአብሔር ብሎ ሲል ሲቆጣ፣ ሰማያትና ምድር ብሎ ሲቆጣ ማርያምን ሲያነሳበት የጸሐፊው ተንኮለኝነት የምታዩት በላዔሰብም አለ ይህቺ ደግ እንደሆነችና በልመናዋም ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር አለው። ስለ ማርያም ሰምቷል፣ ስለ እግዚአብሔር ግን አልሰማም። ጸሐፊው በጣም ብልጥ ነው። ይህንን የጻፈ ደብተራ በጣም ብልጥ በጣም ብልጥ ነው። አጻጻፉን እንዴት እንደሆነ ይኸው። ሰው እግዚአብሔርን ሳያቅ ማርያምን አወቀ ነው። እሱን ሳያቅ እሷን አወቀ ብሎ በሰው ሕሊና ላይ እንዴት እንደሚስሉ ይሁት። እሺ ተረድቼ ነበር አለው።
አሁንም እኔ በእሷ ተማጽኛለሁ። ድሃውም አምላክን ስለወለደች ስለ ክብርት እመቤታችን ስም እንካ ጠጣ አለው። ድሃውንም አምላክን ስለወለደች ስለ ክብርት ድንግል ማርያም ስም እንካ ጠጣ አለው። ከጥረኝ ውሃ በቀር በጉሮሮ አልገባምና አንጣጣው ማለት ልክ የተሰነጠቀ መሬት ስንጣቅ ውስጥ ውሃ ሲፈስ እንደሚያንጣጣጣጣጣጣ አለ እንደሚባል ማለት ነው። ከጥማቱ ከድርቀቱ የተነሳ መሬቱ ተንጣጣ ይባላል። እንደኔ ገጠር ያደጋችሁ ሰዎች ካላችሁ ሰው ሲናገር ተንጣጣ ብቻ አይደለም፣ መሬትም ውሃ ሲጠጣ እንደዛ ሆነ ይላል። ኦኬ አንጣጣው አጨርስብኝ ብሎ ከለከለው። ድሃውም መንገዱን ሄደ። ከዚህም በኋላ በላዔሰብ ከዋሻ ውስጥ ገብቶ እህል ከምበላ ሞት ይሻለኛል ብሎ ከጥቂት ቀን በኋላ ፈጽሞን በረሃብ ሞተ። ከጥቂት ቀን በኋላ በጽምና በረሃብ ሞተ። በጽምና በረሃብ ሞተ። በማስደንገጥና በማስፈራት የጨለማ አበጋዞች አጋንንት መጥተው ከበቡትም። በመቀማትና በግድ ነፍሱን ከስጋው ለዩ። አጋንንቶች መጡና ያው እግዚአብሔርን ክዷል፣ ሰማያትና ምድርን ክዷል እና መጡና አጋንንት ተቀበለው ማለት ነው። ነፍሱን ሞተ ሰውየው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሰራው በጎ ስራ ቢኖር ትሻው ዘንድ መጣች አለ ከሞተ በኋላ። እሺ ኦኬ። መላእክትም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከሰማይ በታች ከዚህ ሰው ኃጢአት የበለጠ አለን አሏት። መላእክቱ ማለት ነው ማርያም። ከሰማይ በታች እንደዚህ ሰው ኃጢአተኛ አለ እንዴ አሏት ማርያም። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ ስሟ ለድሃ ምጽዋት አድርጎ ያጠጣውን ጥርኝ ውሃ በጎድኑ አይታ ያን ጊዜ ደስ አላት። ሲሞት ጎድኑ ላይ አንጠልጥሏት ነው ሄደው ያችን ውሃ ይላል። ወዴት ነው? መንግሥተ ሰማያት። በምን? በነፍሱ። በጎንህ ላይ የምታንጠለጥለው በአቁማዳ በረዋት ስትይዘው ነው። ይሄ ሰውዬ ግን ሲሞት ቀልዱ እዚህ ጋር ነው የሚጀምረው። ቀልዱ ከኋላም አለ። በጣም ውሃውን ሁሉ ይዞት ነው የሞተው። ወደ መንግሥተ ሰማያት ሲሄድ ጎኑ ላይ አየችው ይላል። ነፍስ ጎን አላት እንዴ? ጀርባ አላት? ፊት አላት? መቀመጫ አላት? ነፍስ እሱ ላይ እንጠይቃለን ማለት ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ ስሟ ለድሃ ምጽዋት አድርጎ ያጠጣው ያን ጥርኝ ውሃ በጎድኑ አይታ ያን ጊዜ ደስ አላት። ወንድሞች ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሚሞት ከክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህንን ወቁ ይላል። ምን እያለ ነው? ማንም ክርስቲያን የሆነ ሲሞት አስቀድሞ እግዚአብሔር ጋር አይደለም የሚሄደው፣ ማርያም ጋር ይሄዳል። ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህንን ወቁ ይላል። በመጀመሪያ ማርያም ጋር ነው የሚሄደው ይላል። በጣም ይገርማችሁ ገድለ ተክለ ሃይማኖት ጋር ደግሞ በመጀመሪያ ተክለ ሃይማኖት ጋር ነው ሰው የሚሄደው ይላል። እግዚአብሔር ጋር ሳይደርስ ሰው እንደገና አንብበው። ኦኬ ወንድሞች ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህንን ወቁ ይላል። ኦኬ ያችም ነፍስ ደርስ ነው እንጂ ያለ ታዲያ ወደ እሷ ነው የሚሄድ ይላል። አሁን እንድትደርስ ማለት ምን ማለት ነው? እንድትደርስ ማለት ምን ማለት ነው? እንድትደርስ ማለት እሷ ትደርሳለች ነው እንጂ ወደ እሷ ነፍሳት ይሄዳሉ ነው የሚለው። አይል ማሳያለሁ። አይል የማይለውን አትበል። ዝም ብለህ አንብበውና ወደ መርጌታ እንሄድኛ። ኦኬ ማጋ ነው ነፍሱ የምትደርሰው? ነፍሷ ማጋ ነው የምትደርሰው? የክርስቲያን ነፍስ ስትሞት ማጋ ነው የምትደርሰው? ወደ እግዚአብሔር ነው የምትሄደው። ግን እሷ ትሄዳለች ትደርሳለች ነው ያለ እንጂ ወደ እመቤታችን ትሄዳለች አይደለም። የክርስቲያን ነፍስ ማጋ ነው የምትደርሰው? በመጀመሪያ እሱን ተው፣ ጨርሰውና ጨርሰህ አንብበውና አታብራራው። ጨርሰህ አንብበውና ከጀመርከው ጨርሰህ አንብበውና ወደ መጣንበት ርዕስ እንድንደርስ አታስቀይረን። ርዕሱን አታስቀይረን። ራስህ በኋላ እሱን ብራዘር እሺ ሜት አድርግ። በኋላ መጀመሪያ በርጌታ ያለውን ጋር እንጨርስ። አንተ ጋር አይደለም አሁን እንትን ያልነው አንብልን አይደለም ያልነው እንድታነብልን ነው ወደዚህ የመጣ ነው አይደል? አድምጠኝ ብራዘር፣ ይሄንን አንተ ሚዩት አድርግ። አታ ነው ካልመለስ እና ዲሜጥሮስ መልስ። ይሄንን የክርስቲያን ነፍስ የት ነው የምትደርሰው? መጀመሪያ ዲሜጥሮስ አውስታ እንድትደርስ መቤታችን ዲሜጥሮስ ይቅርታ፣ አታና ሚዩት አድርገው። ያመጣንበትን ርዕስ እንዳ ሚዩት አድርጌያለሁ። ምን ሚዩት አድርጉኛላችሁ? እኔ ኮዲ እንድነበር ካልሆነ አስወርዳለሁ። እራሳችሁ ናችሁ የጀመራችሁት። ሳነብ እራሳችሁ ላይ የጀመራችሁት ሚዩት አድርገው እኮ። እሱን በኋላ እንፈተዋለን። እሱን እታችሁ ረድ አሁን ስትለፈልፏል ነበር እንዴ? እና ተርጉሙት። ኦኬ ዲሜጥሮስ ተርጉሙ። ምንድን ያለው? ወንድሞች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ
ዘንድ እንድትደርስ ይህንን ወቁ ይላል። እቺ የክርስቲያን ነፍስ ማጋ ነው የምትደርሰው? ዲሜጥሮስ እሺ ማጋ ነው የምትደርሰው? ገባኝ። የክርስቲያን ነፍስ ሳይሆን የሚለው ክርስቲያን ነፍስ ጋር ማለት የእመቤታችን አማላጅነት ክርስቲያን ነፍስ ጋር ይደርሳል ነው። ክርስቲያን ነፍስ ሁሉ ይላል። ክርስቲያን ነፍስ ሁሉ ዘንድ የክርስቲያን ነፍስ ሳይሆን ወደ እመቤታችን የሚሄደው የእመቤታችን አማላጅነት ክርስቲያን ነፍስ ጋር ይደርሳል። የታለ አማላጅነት የሚለው የታለ? ከየት ነው ያመጣው አማላጅነት ብሎ የሚለውን ቃል? እዚህ አረፍተ ነገር ውስጥ እያወራ ያለው ከላይ ጀምሮ አማላጅነት አድምጠኝ። አማላጅነት ብሎ የሚለው የታለ ዲሜጥሮስ? እንዲ አሁን እኮ ስትንጫጩ ነበር። ስለታምር አይደል ከላይ ጀምሮ እያወራ ያለው? የታለ አማላጅነት ብሎ የሚለው? የክርስቲያን ነፍስ ሁሉ እንድትደርስ ይህንን ወቁ ይላል። ይሄ የክርስቲያን ነፍስ ሁሉ ማለት የምትደርሰው ማጋ ነው? ክርስቲያን ነፍስ ጋር ትደርሳለች ነው። የክርስቲያን ነፍስ ወደ እመቤታችን ሳይሆን እመቤታችን ወደ ክርስቲያን ነፍስ ጋር ትደርሳለች ነው። ኦኬ፣ የክርስቲያን ነፍስ ጋር እመቤታችን ትደርሳለች ነው አይደል? ምን ልታደርግ ነው የምትደርሰው? እንደዛ። ምን ልታደርግ ነው የምትደርሰው? በአማላጅነቷ ለሚያምኑ ሁሉ ትደርሳለች እመቤታችን። በአማላጅነቷ ለሚያምኑ ሲኦልም ከገባ በኋላ አይደል? በታምሯ ለሚያምኑ ሲኦል ከገባ በኋላ አይደል? እዚህ ጋር ሲኦል ገባ የሚል ነገር የለውም እኮ ታምሩ ላይ እኮ ሲኦል ገባ የሚል ነገር የለውም። እዚህ ጋር እነዚህ የት ነው የሚወስዱት? በማስደንገጥና በማስፈራት የጨለማ አበጋዞች አጋንንት መጥተው ከበቡትም፣ በመቀማትም በግድ ነፍሱን ከስጋው ለዩ ይላል። ወዴት ሊወስዱት ነው? የጨለማ አበጋዞች ማለት ዲያብሎስና ሰራዊቱ ናቸው አይደል? በመውሰድ ላይ እያሉ ነው እንጂ ሲኦል ላይ ገቡ የሚል ነገር የት ነው የሚወስዱት? እነዚህ የጨለማ ወደ ሲኦል ሊወስዱት ባሉ ሰዓት ነው ማለት ወደ ሲኦል ሊሄዱ ባለ ሰዓት ነው እንጂ ሲኦል ውስጥ ናቸው የሚል ነገር የለም እዚህ ጋር። ኦኬ፣ ስለዚህ ማርያም ከጨለማው አበጋዞች ከአጋንንት እጅ ነፍሳትን ትነጥቃለች እያላችሁ ነው? በደንብ በየትኛው መረጃ? በአማላጅነት ነው። አሁን አማላጅነት ላይ ስንገባ በቃ በአማላጅነት እንዳይሆን ገብቷል፣ በአጋንንት እጅ ላይ ገብቷል። በየትኛው መረጃ ነው? አሁን እዚህ ጋር እያየን ያለ ነው ስለ ተአምር ነው። ተአምር ማለት ደግሞ ከአይምሮ በላይ የሆነ ነገር አድምጠኝ። ይሄ ከአይምሮ በላይ የሆነ ውሸት እንጂ ከአይምሮ በላይ የሆነ ተአምር አይደለም። ለጊዜው ይቆየን። አሁን ዋናው ላይ እንሂድ። ያው ዋናውም ስለሆነ ማለት ነው። ይሄ ከአይምሮ በላይ የሆነ ውሸት ነው እንጂ ከአይምሮ በላይ የሆነ ተአምር አይደለም። እቺ ያችንም ነፍስ በመፍራትና በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ኦኬ፣ ያቺን ነፍስ ለቅሶ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ ይላል። የዛ የሰው የበላተኛው ነፍስ ማለት ነው አይደል? ማነው ውሰዷት ብሎ ያለው ወንድሜ ዲሜጥሮስ? 78 ነፍስ የበላው ሰውዬ ያቺን ነፍስ ለቅሶ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ ይላል። ይሄ ቃል የማን ነው? እግዚአብሔር ነው አይደል ያለው? ኦኬ፣ እግዚአብሔር ሲፈርድ በጽድቅ ነው አይደል የፈርደው? አዎ። በፍርዱ ስህተት አለበት የለበት? በስሜት ተነስቶ በችኮላ ይፈርዳል? አይፈርድም። እንደ ስራው ሁሉ ይሰጠዋል። ስራው ፍርዱ ጽድቅና እውነት ነው አይደል? ሰው እንደ ስራው ሁሉ ስራውን ያገኛል። ይሄ ሰውዬ ስራው ምን ነበረ? ነፍሳትን ሰዎችን መብላት ነበር ስራው። አምላክ ነው የወደች በድንጋሌ ስጋ በድንጋሌ የጸና ክብርት እመቤታችን ልጅ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች ይላል። ያን ጊዜም ጌታ የሚማርበት በጎ ስራ የሚማርበት በጎ ስራ አለው አላት። 78 ሰዎች በልተዋል። ጌታም ምን የሚማርበት በጎ ስራ አለው አላት። 78 ሰዎች በልተዋልና። እግዚአብሔር ፈልጎ አጥቶበት ነው አይደለ? 78 ነፍስ ነው ተበልቶ የተገኘው። መልካም ስራ ፈልጎ ነው አይደል ያጣበት ጌታ? እውነት ነው። ኦኬ፣ እግዚአብሔር የማያውቀው የተደበቀ ስራ የለውም ማለት ነው። እግዚአብሔር ምንም ስራ አላገኝበትም። ምን የሚማርበት በጎ ስራ አለው አላት።
78 ሰዎች በልተዋልና አምላክን ወደች በድንጋሌ ሥጋ በድንጋሌ ሲጸና የክብርት እመቤታችን በእኔ ስም ለድሃ ውሃ ጠጥቷልና አለች። ጌታ ይሄንን አያውቀውም ነበር እንዴ? ማርያም የምታስታውሰው ጥያቄ ያውቀዋል። ግን እዚህ ጋ ጥያቄ መልክ ግን እዚህ ጋ ታሪኩ ላይ ታሪኩን አንተ ነህ የጻፍከው? ላይክ አይደለም ላይክ መጽሐፍ ቅዱስ ላይ ብናይ ልክ እንደ ሰርግ ቤቱ ጌታ ወይኑ እንዳለቀ ያውቅ ነበር። ወይኑ እንዳለቀ ያውቃል አይደለ? ማንም በዛ ወይኑን ሊቀይር ውሃውን ወደ ወይን ሊቀይር የሚችል ሰው እንደሌለ ያውቃል። ግን የእመቤታችን ስራ ይገለጥ ዘንድ እዛ ጋ አሁን የእመቤታችን አማላጅነት እንዳለ ለማጠየቅ ምንድነው የተደረገው? እመቤታችን ሄዳ ጠየቀችው ጌታን። እንደዛ ነው የሆነው። ዝጋም የሆነበት ምክንያት ጌታ ያውቃል። አቤት ግን ዲሜጥሮስ የምትሄዱበት ርቀት መቼም ሪከርድ ተደርጎ ስለሚቀመጥ የሆነ ቦታ ላይ ሰው ከእንቅልፍ እንደሚነቃ እግዚአብሔር መንፈስ ቅዱስ በቃሉ ብርሃን ሲያነቃችሁ ይህን የተናገርኩት እኔ ነበርኩኝ ነው ብለህ የምትለው ይህንን ውሸት ለማጽደቅ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ሄደ የማይገናኝ ታሪክ ለማገናኘት የምትሄዱበት ርቀት ልብ በልና ሰማ። አሁን ሞኬሽ ለማገናኘት እኮ አይደለም። አይ ግድ የለ ይኸውስ ለማገናኘት እኮ ነው የጠቀስከው ዲሜጥሮስ፣ ለማገናኘት ነው የጠቀስከው። ኦኬ ስለዚህ አሁን እንቀጥል። ምክንያቱም ከሱ የተሰወረ ፍጥረት የለም። ከሱ የተሰወረ ማርያም የምታስታውሰው ኢየሱስ የለም። ማርያም የምታስታውሰው የሥላሴ መንግስት የለም። በሱ ዘንድ መርሳት የሚባል ነገር በባህሪው ስለሌለ ሁሉን ያውቃል። ከሱ ፊት የተሰወረ ፍጥረት የለም። አይኖቹ በምድር ዙሪያ ሁሉ ይመለከታሉ። የሰው ልብ አይደለም ሰው የሰራውን አይደለም የሰው ልብ ያሰበውን እያንዳንዱን ኦኬ በቅጽበት ያውቃል። እኔንም አንተንም ሁላችን ታሪኩን አንብበው እሺ፣ ጨርሰውና ሚዩት አድርገው እንዴ በቤቴ መናገር ነፃነትን ነው እየነፈከኝ ያለው። ሚዩት አድርገው ዲሜጥሮስ። እሺ እታች ረድ ትዕቢተኛን መቅጣት ልማዴ ነው አልኩ። ሚዩት አድርገው ዮሐንስ እታች ረድ። እሺ ከዛስ ጌታም እውነት ነው መሀል ላይን አላፈርስም አላት ይላል። እውነት ነው ማለት ረስቶት ነበር ማለት ነው። አንተ ስምሽን የጠራ ተስካርሽን ያደረገ ለዘላለም ድነት አግኝቶ ይኖራል ብለኸኝ አልነበረምን አለችው። ጥያቄ ምልክት አልነበረምን? ረስተኸው ነው? እስቲ ቆም ብለህ አስብ። ኢየሱስ ብዙ ነገር አንተ የመርሳት ነገር አለብህ መሰለኝ አይነት ነገር ኢየሱስ ላይ እግዚአብሔር ላይ ነው እንደዚህ የሚባለው። አልነበረምን? በጥያቄ ምልክት አንተስ ስምሽን የጠራ ተስካርሽን ያደረገ ለዘላለም ድህነት አግኝቶ ይኖራል ብለኸኝ አልነበረምን? አላላትም። መድኃኔ ዓለም ክርስቶስ ምስክር ነው። አላላትም። ማን ይህንን ያለው? የኦርቶዶክስ ደብተራዎች ምን ለማድረግ ብለው ሆድ ለመሙላት ብለው የሰሯት አሻጥር ናት። አልነበረምን ስትለው ጌታም እውነት ነው መሀል ላይን አላፈርስም አላት። መላእክትንም ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያንን ውሃ በአንድ ሚዛን እነዚህንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑት አላቸው። መዘኑት። አሁን ኮሚኩ ድራማው እየቀጠለ መጣ ማለት ነው። አጦዙት ማለት ነው። እግዚአብሔር እዚህ ቁጭ ብሎልሃል። ማርያም እዚህ በቀኙ ቆማለች። በላይ ሰብና 78ቱ ነፍስ እዚህ ጋር አሉ። ሚካኤል እዚህ ጋር አለ። እግዚአብሔር እዚህ ጋር፣ ማርያም፣ ውሃው ቆይ ጌታ፣ ማርያም፣ ውሃው የጠጣው በጎኑ ላይ ውሃ የሆነ አይዳለች። 78ቱ ነፍስ ሚካኤል መልአኩ እና ምን ሆነ? ጌታ አስታወሰችው ማርያም ጌታ። እኔ የምልህ
ስምሽን የጠራ ተስካርሽን ያደረገ ለዘላለም ድነት ያገኛል ብለኸኝ አልነበረም? እና ይሄን ረስተኸው ነው እንዴ ለቅሶና ጥርስ ማፋጨት ወዳለበት ቦታ ውሰዱት ብሎ የሚል ቃል የምታወጣው? ምን እያደረክ ነው ብላ ማርያም ኢየሱስ ክርስቶስን ስጠይቀው፣ እግዚአብሔርን ስጠይቀው ምን እየሰራ ነው? ረስተኸው ነው? ላስታውሰሃ አንተ ስምሽን የጠራ ተስካርሽን ያደረገ የዘላለም ድነት አግኝቶ ይኖራል ብለኸኝ አልነበረምን? ጥያቄ ምልክት። ረስተኸው ነው? ላስታውስህ አለችው። ከዛስ ጌታን ስታስታውሰው ጌታም እውነት ነው መሀል ላይን አላፈርስም አላት። አንድ ጥሩኝ ውሃ መለየት አቅቶት ሚካኤል ሚዛን አምጣልኝ ብሎ ባሌስትራ ላይ ተንጠልጥሎለት እሱ ነው የሚያውቀው። ማ አብ ወልድ መንፈስ ቅዱስ። እኔ ፊት አትቀልድበትም ስልህ በጌታዬ ላይ ይኸው መድኃኔዓለም ይፋረደኝ ስልህ የኤልያስ አምላክ ይፋረደኝ። እንደ ባኦል ነቢያት እናንተን ባናርድ የስተት ትምህርታችሁን ግን እናርደዋለን በእግዚአብሔር ቃል ሰይፍ ማለት ነው። እናንተ ትድኑ ዘንድ ሐሰት እና የሐሰት ትምህርት በእግዚአብሔር ቃል ሰይፍ በዕብራውያን መልክ መጽሐፍ ምዕራፍ 4 ቁጥር 12 እና 13 ላይ የእግዚአብሔር ቃል በሁለት ወገን የተሳለ ስለታም ሰይፍ ነው ይላል። ይህንን ሐሰት እናርደዋለን አልኩ ያለ ርኅራኄ። ይህንን ኤልያስ ሰዎቹን ያረደው ተረታ ተረትና ኮተታ ኮተት አልኩ። በቀርሜሎስ ተራራ ጫፍ ላይ ቆሞ በሕያው አምላክ በእግዚአብሔር ፊት የተወራረደ የዛ ነቢይ አምላክ ይፋረደኝ አልኩ። የዚህንም ሰው ስብከት ሰምቼ ነው ወደ ጌታ የመጣሁትኝ። ለምን እንዳሰማኝ አላቅም። ጌታ የዛን ቀን ለመጀመሪያ ከጴንጤዎች አፍ ስብከተ ወንጌል የሰማሁት የዚህን ነቢይ ስብከት ነበር የሰማሁት። የዛን ቀን በውስጥ የተሰማኝን እኔ የማውቀው። እዚህ ሌላ አልለፋለፍም። ይህንን የጻፉ ሐሰተኞች ነቢያት፣ ሐሰተኞች መምህራን፣ ሐሰተኛ ደብተራ ንስሐ ይገቡ ዘንድ ማለት ነው። ካልሆነስ የሰራዊት ጌታ እግዚአብሔር እጅ ትከብድባቸዋለች። አትጠራጠር አልኩ። ውሃ ከሰው በላይ መዘነ ይለዋል። ውሃ ከሰው በላይ መዘነ። እግዚአብሔር ከሰው በላይ ውሃ ነው የሚበልጥበት ብላ ትላለች። በኦርቶዶክስ ተዋሕዶ ቤተክርስቲያን ውሃ ነው የሚበልጠው፣ 78 ነፍስ ግን አይበልጥም ነው የሚሉ። ለውሃ ስፍራ አላቸው፣ ለሰው ግን ስፍራ የላቸውም። ትምህርታቸውም ይህን መጽሐፍ የሚያስተምረን ይህን ነው። እግዚአብሔር በመልኩና በአምሳሉ የፈጠረው ትውልድ ላይ እግዚአብሔር በመልኩና በአምሳሉ በፈጠረው ትውልድ ላይ እንዲህ አይነት አንድ ተራ ንስሐ ያልገባ ንስሐ እንኳን አልገባም ስለበላቸው ሰዎች፣ ስለገደላቸው ሰዎች፣ ስላረዳቸው ሰዎች፣ ስለ 78 ሰዎች ይሄ ሰውዬ ንስሐ አልገባም። ንስሐ ሳትገባ የሰራዊት ጌታ ቅዱስ እግዚአብሔር አብ ለዘላለም ከኃይሉ ክብር ርቀህ በምትቀጣበት የእሳት ባህር ውስጥ ድቅድቅ ጨለማ ተዘጋጅቶልሃል። ከኃይሉ ክብር ርቀህ በዘላለም ጥፋት በምትቀጣበት ስፍራ ትሄዳለህ እንጂ ሚካኤልን ጠርቶ ሚዛን አምጣልኝ፣ በዚጋ ውሃውን በዚጋ ነፍሷን አድርጋችሁ መዝኑ፣ ማርያም ጥላዋን ጣለች። ለምን ሄዳ ላዩ ላይ አትቀመጥበትም? ሚዛኑ ላይ የሥላሴን መንግስት ዙፋን እና ፍርዱን አታጣምምም። የጌታ እናት ማርያም እንኳን ብትሆን እንዴት መብት የላትም ስልህ ብራዘር፣ መብት የላትም። የሥላሴን መንግስት የሥላሴን ፍርድ ልታጣምም መብትም ኃይልም ስልጣንም የላትም። ሚካኤል በለው ማንም በል ነቢያት በል ማናቸውም ማለት ነው። ይለምናሉ፣ እግዚአብሔር ከሰማቸው ኦኬ። ከዛስ ውጪ በጥላ የምትደፋው በጥላ የምታታልለው ጡት በመቁረጥ የምታታልለው ማለት የምታስፈራራው ጡት ቆርጣለሁ፣ ቀሚሴን እቀዳለሁ፣ ፊቴን እሰነጥቃለሁ ብላ ማለት ነው የምታስፈራራው ኢየሱስ የለም በዙፋኑ ላይ። ማርያም የምታስፈራራው ኢየሱስ የለም። ማንም ግን በፊቱ ሊቆም የማይችል ኦኬ። ጌታ ግን አለ። ጌታ ግን አለ ብራዘርዬ። ኦ ሎርድ የኔ አባት ለዘላለም ስም ይባረክ። ጌታ ግን አለ። ዙፋኑ ጽድቅና እውነት የሆኑ ሲናገር
በጽድቅ ይናገራል። ሲፈርድ በጽድቅ ይናገራል። ለእስራኤል ቤት ሲናገር ጌታን እንደዚህ ነው ያለው፣ እናንተ የያዕቆብ ቤቶች ሰማያትና ምድርን በውስጥ ያሉትን ፍጥረት የፈጠረ እግዚአብሔር ምን አለ? እናንተ የያዕቆብ ቤቶች በከንቱ ፈልጉኝ አላልኩም። እኔ እግዚአብሔር ቅንን ነገር እናገራለሁ፣ ጽድቅንም አወራለሁ። ጽድቅ መሰረቱ ነው፣ ዙፋኑ ነው። ብራዘር እውነት አድሎ በሱ ዘንድ የለም። ቀነ ቀጠሮ አይሰጥም፣ ይግባኛ የለበትም። ምስክሮች አይጠሩም። እግዚአብሔር ሲፈርድ እሱ በፈረደው ፍርድ ፊት ቆሞ ሚካኤል በክንፉ እያላተመ የሱን ፍርድ ሊያዛባ አይችልም አልኩ ብራዘር። ያ የሰማይ የምድር ጌታ በዚህ እረኛ ውስጥ ሆኖ ይነግራል። አይችልም። ሚካኤል መብት የለውም። ንጉሱ ከፈረደ ፈረደ ነው በቃ። ይግባኝ የለውም። ቀነ ቀጠሮ የለም። ተሳስተሃል አይባልም። አይሉም ብራዘር አይሉም። ልክ ማወቅ ጥሩ ነው ስልህ አትንካ እዚህ አካባቢ እሺ። አትድፈር። የጽዮኑ አለት ያደቅሃል ይፈጭህማል። ስርና መሰረትህን አይተውም እግዚአብሔር። ስድብ ነው ለጌታ። ሚዛን አምጡልኝ ብሎ ማለት ስድብ ነው። እንዴት ስድብ ሆነ? ሚዛን የተሰራው ለሰው ልጆች ነው። የነገሩን እውነተኝነት ክብደትና ቅለት መለየት ስለሚያቅተን በቃ 5 እና 10 ኪሎ ስኳር መለየት ስለሚያቅተን በቃ ነጋዴዎች ሰሩልን ማለት ባለሙያዎች ሰሩ። እሱንም እኮ እያሰሩ እየሸቀቡ ሁሉ ጭምር እኮ ነው አይደል? ያስሩት አለ አይደል? መርካቶ በርበሬ አንተ 1 ኪሎ ገዛው ብለህ ስትሄድ 1 ኪሎ ያልሞላውን ይሰጡሃል። እሱ እኮ በደጉ ዘመን እንደውም ትክክለኛ ፍርድ ትክክለኛ ሚዛን የተባለው እየቋጠሩ እየጨመሩ እያስረዘሙ ምናምን ነገር እያሉ ማለት ነው። እዛ ሚካኤልን ሚዛን አምጡልኝ ዋት ነው እንዴ? እግዚአብሔር ለካ ዱቄት በሚዛን እንደሚለካ ሰዎች እንደሚለኩት እየለካ እስቲ ጠጋ አድርገው ሚዛኑን መታ አድርገው መታ ትንሽ ወደዚህ ትንሽ እንትን በለው። የወፍጮ ቤት ትይዝላችኋል። ያን ሚዛን ነካ ያናርጋታለን። ትልቁ ሚዛን ማለት ነው። ቆይ አንድ አፍታ ቆሞ ሴንተር ላይ ሆነ ውሃ ልኩ ትክክል ነው ምናምን እንደዚህ እያለ እግዚአብሔር ዞርበን እንደሚሰማ አይበይንም። ለምድር የዋሃን በጽድቅ ይፈርዳል። የአብርሃም አምላክ ስም ይባርክ። በጽድቅ ይፈርዳል። ለምድር ትሑታን ይበይናል። ኦ የኔ አባት፣ ኦ የኔ ጌታ ለዘላለም ስም ይባረክ። የት ነን ብሎ የሚለው ኤርምያስ የሚለው ና የኛ ነብይ፣ ና የኔ ነብይ፣ ና የኛ ነብይ። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ ሃሌሉያ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። ስለዚህ እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምሰማ አይበይንም። ለምድር የዋሆች በጽድቅ ይፈርዳል። በጽድቅ ይፈርዳል። በቅንነት ይበይናል። በአፉ በትር ምድርን ይመታል። በከንፈሩ እስትንፋስ ክፉዎችን ይገድላል። ምክንያቱስ የወገቡ መታጠቂያ ጽድቅ፣ የእግዚአብሔር ጽድቅ፣ የወገቡ መታጠቂያ ጽድቅ፣ የወገቡ መቀነት ታማኝነት ይሆናል። ማነ? መሲሁ የዳዊት ልጅ የእግዚአብሔር ልጅ መሲሁ፣ ከድንግል የተወለደው የአብርሃም ልጅ መሲሁ። ሌላኛው ነቢይ ምን ይላል? ሌላኛው ነቢይ ና አባቶቼ ላስቆጥር። አንተ አባ እንትና ትለኛለህ እንዴ? አባ እንትና አቡነ እንትና ትለኛለህ። ወደዛ ዞር ታደርጋለህ። ይሄን የአረብ ሽማግሌና አገር በቀል አሮጊትና ሽማግሌዎች ማለት ነው። እነሱን ጥግ ታደርጋለህ። ካልሆነ እኔ ጠርጌ ከጎዳና ላይ በእግዚአብሔር ቃል አስወግድልሃለሁ። እንዲህ ይላል። ምን ትላለህ ኤርምያስ? እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። ሃሌሉያ! ይሄ ድምፅ ነው የናፈቀን ይላል እግዚአብሔር። እንደ ንጉሥ ይነግሣል፣ ይከናወንለትማል፣ በምድርም ፍርድንና ጽድቅን ያደርጋል። ለፍርዱ ስህተት የለበትም። በስሜት አይናገርም። በችኮላ አይፈርድም። በስህተት የተደረገ በሱ ዘንድ የለም ብቻ ሳይሆን ለዘላለምም አይኖርም። በስህተት የተደረገ የለም። ይፈርዳል። ንጉሱ ይፈርዳል። መሲሁ ይፈርዳል።
በዙፋኑ ላይ የተቀመጠ እግዚአብሔር ልጅ የዳዊት ልጅ ይፈርዳል፣ በጽድቅ ይፈርዳል። አንተዬ በጽድቅ ይፈርዳል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ካለ በኋላ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ብራዘር፣ በጽድቅ ስሙ በተነገረበት ቦታ ሁሉ ይሄ ነው። ጻድቅ ጌታ በጽድቅ ይፈርዳል። ቅዱሱ ጌታ በጽድቅ ይፈርዳል። በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙ ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋል። ይህን ጌታ ነው አየህ፣ እዚህ ቁጭ አድርገው ሚካኤል ንሳ ባለ እንትን ሚዛን አምጣ ውሃውን እዚህ አድርጉት፣ 78 ነፍስ እዚህ አድርጉት። ጌታ እዚህ ቁጭ ብሎልህ ሲመዘንለት ፊቱ እንደዚህ ሲደረግ መታ አድርገው ጠጋ አድርገው ትንሽ አቸኩል ብዙ አትፍጠን ምናምን ነገር እያለ ማለት ነው። ጌታዬን እንዲህ ተሳድባችሁት የዘመኔ ቁጥር ይለቃልኩ። የኤልያስ አምላክ ይሄን ነቢይ የጠራ ጌታ ታሪክ ይደግማል አልኩ። ኤልያው ነቢይ ይህንን አባት ጠርቶ በእስራኤል ላይ ተሐድሶን ያመጣ፣ እግዚአብሔርን የተጋፉ በእስራኤል ተራሮችና ኮረብቶች ላይ የቆሙ ለዘመናት ሲመለኩ የነበሩ በዓልም በለው አስታሮት ማንም በለው ማንም እነሱን በዘመኑ ሕያው አምላክን የእግዚአብሔርን ቃል ቀርሜሎስ ተራራ ላይ ቆሞ ጠርቶ እሳትን ከማውረድ የተነሳ የእግዚአብሔር ክብር ለእስራኤል እንደተገለጠ እነዛ ያመለኳቸው ጣዖታት ሁሉ በድን ሆነው ባመለኳቸው ሰዎች ፊት መልስ መስጠት እስከማይችሉ ድረስ ባሪያውን ከዛ ተራራ ላይ ሆኖ ሰምቶ በእሳት የመለሰለት አምላክ የሕያው አምላክ የእግዚአብሔር መንፈስ ምስክር ነው አልኩ። ታሪክ ይደገማል ምድራችን ላይ። በእግዚአብሔር ቃል ላይ የተዘባበቱ፣ በእግዚአብሔር ቃል ላይ የቀለዱ፣ በኢትዮጵያ ተራሮችና በኤርትራ ተራሮችና ሸለቆች በየቤታቸው በየሰው ልብ ውስጥ የሚታጠንላቸው ለዘመናት የቆዩ የሙታን መንፈስ እግዚአብሔር አምላክ በኤልያስ ላይ ባስቀመጠው የመንፈሱ ኃይልና ቅባት ከምድሪቱ ላይ እነዛን ርኩሳንን እንደጠረገ ከምድሬ ላይ ከሰው ልብና አይምሮ ውስጥ መጥረግ ይጀምራል። ጀምሮታል። እኔ እንኳን በጥቂቱ የዚች የ10 ዓመት በሚዲያ ላይ እንኳን የጮኩት ጩኸቴ ከንቶ ሆኖ አልቀረም። ወንድሞቼ እዚያ ያሉ እነ መርጌታ ከዛሬ 20 ዓመት ምናምን ነገር በፊት 14 መጽሐፍ የጻፈ በዚሁ ጉዳይ ያደርገዋል እግዚአብሔር። አትጠራጠረኝ አልኩ። ጥግ ይዘህ እየሳቅህ እያሾፍክ ጴንጤሙን ኦርቶዶክስሙን ታያለህ። እግዚአብሔር ጉልላቶቹን ምታ፣ በራሳቸውም ላይ ሰባብራቸው ብሎታል። ያን የላም ጠባቂ ነቢይ አሞጽን ጠርቶ ምታ፣ ጉልላቱን ባናታቸው ላይ ሰባብር ብሎታል። እግዚአብሔር ከላይ ይጀምራል አልኩ። አንተ ቀልድ እዚህ ያኔ ኤርሚያስን ማን እንደላከው ታውቃለህ? ያኔ ወንድሞቼን ማን እንደላካቸው ታውቃለህ? ፉከራ አይደለም። እንዲህ ነው ያሉን። እግዚአብሔር ከ78 ሰው በላይ ውሃ ይበልጥበታል ብሎ የሚል ፍርድ ያጥርኝ ውሃ መዘነ። ንስሐ ያልገባ ሰውዬ ስለ እግዚአብሔር ሳይሰማ ስለ ማርያም ብቻ ሰምቶ መንግስተ ሰማያት ገባ ትላለ። እግዚአብሔርን ሳይሰማ ስለ ኢየሱስ ክርስቶስ ሳይሰማ ይሄ ሽፍታ ከልጅነቴ ጀምሮ የሰማሁት ማርያምን ነው አለ። ማርያምን ሲሰማ እንዴት ስለ ኢየሱስ አልነገሩትም? ራሳቸው ኦርቶዶክስ ጸሐፊዎች ናቸው የነገሩት። ስለ ማርያም እንጂ የሚሰብኩ መቼ ስለ ኢየሱስ ይሰብኩሃል? ሁሉ በእርሷ ሁሉ ለእርሷ ሁሉ ከእርሷ እኮ ነው። መጽሐፍ ላይ አልተጻፈም እንጂ በልባቸው የተጻፈው በአፋቸው የሚናገሩት ይሄን ነው። ኢየሱስን ሳይሰማ ኢየሱስን ሳያውቅ ድጋማት እኮ አለ ተቃለ ድጋማት በላይ ሰብ የሚችል ደግ እንደሆነች በልመናዋ ከሲኦል የምታደን እንደሆነች እኔም ከህፃንነቴ ጀምሬ ሰምቼ ነበር አለው። እንዴ እዚህ እግዚአብሔር ብለህ ስትል የተቆጣው ስለ እግዚአብሔር አልሰማህም? አንተ ሽፍታ አልሰማውም። ስለ እግዚአብሔር ሳሰማ እንዴት ስለ ማርያም ሰማህ? ራሱ ለማኙ ሁለተኛ አምላክን ስለወለደች ስለ ድንግል ማርያም ስለ እመቤታችን አጠጣኝ አይደል ነው ብሎ አምላክ እንደተወለደ ከሷ አያውቅም እንዴ?
ለማኝ እንኳን ራሱ እኮ እንደብሎ ይመር። ሁለተኛም ዳግመኛ አምላክን ስለወለደች ማን ነው አምላክ ብሎ አልጠይቅም። ተበላችሁ ኦርቶዶክሳውያን እዚህ ጋር ተበላህ። ድራማችሁ ቁማራችሁ እቺ ቀይ ነች ጥቁር ምትላት አልቻ አይደለ? ቀዩን ያየ ቀዩን ያየ ይሉልሃል። ቀዩን ያየ ቀይ ተበላችሁ። ቁማርህ ተያዘ። ስለ ማርያም ብቻ ከልጅነት ጀምሮ ሰምቼ ነበር አለ። አምላክን ስለወለደች እያለ ነበር የሚጠይቀው የለመነው ሰውዬ። እንዴ ማርያም እኮ አምላክን ወልዳለች እያለው ነው። ስለመቤታችን አምላክን ስለወለደች እያለው ነው። እንዴ ስለ አምላክ ሳይሰማ እንዴ ስለ ማርያም ብቻ ሰማ? ከህፃንነት ጀምሬ ስለ እሷ ሰምቼ ነበረ። እና ይህ ሰውዬ ስለ ማርያም ብቻ ነው የሰማው፣ ስለ አምላክ አልሰማም። ለዚህ ነው ስለ እግዚአብሔር ብለህ አጠጣኝ ብሎ ሲለው ተቆጣው ይላል። ያው ስለ እግዚአብሔር ብለህ ውሃ አጠጣኝ አለው። ፈጽሞ ተቆጣ ይለ ፈጽሞ አንባረቀበት ማለት ነው። ጮኸበት፣ ተቆጣው። ስለ እግዚአብሔር ሲነገረው በእግዚአብሔር ስም ለምኖ ውሃ ሲሰጥ ያልሰጠ እግዚአብሔር መንግስት ውስጥ ገባ ይሉሃል። ቀልደኛ ትውልድ፣ ቀልደኛ ትውልድ። እንደዚህ አድርጋ ፈረደች ይላል። ይኸው መርጌታ ታዲያ ምን ዋሸ? ምን ዋሸ? ምን ዋሸ? አንተ ብዬ ስጠራው እዚህ በጌታ ወንድሜ ስለሆነ እንጂ በእድሜም በእውቀትም አባቴ ነው። እውነቴን ነው ብዬ የምላችሁ ለእኔ ብቻ ሳይሆን ለብዙ ትውልድ። በኦርቶዶክስ ቤተክርስቲያን እንኳን በነበርኩበት ሰዓት ላይ እድል አግኝቼ ብማር ኖሮ እግሮቹ ስር ቁጭ ብዬ ዜማም ቅኔም ቅዳሴም አቋቋምም ጭምር በተማርኩ ነበር። ኤርሚ ገድለ ገብረ መንፈስ ቅዱስ አለ አለኝ መሪ ምን እስኪ ተአምር 21 ይመስለኛል 21 ወይም 20 አውጣልኝ። እስከዛ ግን ቤተ ክርስቲያኒቱ አሁን እንዳያችሁት እግዚአብሔርን አላውቅም ያለ ሰው መላእክትም ምን አሉ? ከምድር እንዲሁ በምድር ላይ ነው በዓለም ላይ ነው ምናምን ነገር ያሉት አንብበው ነበርና ረፍቱ ነው። እሺ 21ስ 21 የለውም። አዎ 11ም ቀይረውት እንዳይሆን እንጂ እስኪ 11ስ ብቻ ግን አንድ እዛ ታገኘዋለህ። ማርያምንም ክዶ እግዚአብሔርንም ክዶ በገብረ መንፈስ ቅዱስ ያመነ ልክ በዚህ ተመሳሳይ በለው እስቲ ኦኬ 11ኛው ታምር። አዎ እሺ ረሃብ የጸናበት ነበረ አንድ ሰው እኔ ሰይጣን ነኝ ብሎ አለው። ታምረ ማርያም ላይ ያለው ማለት ነው። እስኪ እሱን በለው እስኪ። ኦኬ አዎ እሱ ነው። ይሄ ነው መሪ 11ኛው ያው የገዳሙ ነው። ለምታዩ እኛ ጽፈን እንዳይመስላችሁ የገዳሙ በምድረ ከብድና በዝቋላ አቦ በገዳሙ የታተመ ማህተሙ ይኸው። እሺ 11ኛው ታምር መሪ ገጽ 239 11ኛው ታምር ያው አባታቸው ገብረ መንፈስ ቅዱስ ምናምን ነገር ብሎ ይላል። ቁጥር 2 ረሃብ የጸናበት አንድ ሰው ነበር። ከረሃቡም ጽናት የተነሳ በልቦናው እግዚአብሔርን ካደ፣ ጠንቋዮችንም ፈለገ። በመንገድም ሲሄድ አሳች ሰይጣን አገኘው። ይሄ ነው አይደለ? ሰይጣንም ወዴት ትሄዳለህ? ማንንስ ትሻለህ አለው። ይህም ድሃ ሰው ሰይጣኖቹን ጠንቋዮችንም እፈልግ ዘንድ እሄዳለሁ፣ ረሃብ ጸንቶብኛልና ገንዘብን የለኝም አለው። ሰይጣንም ሀብታም ልትሆን ከወደድክ እግዚአብሔርን ክደህ በሰይጣን ታምናለህ አለው። ያም ድሃ ሰው እግዚአብሔርን ክጄ በሰይጣን በምን ምን ይሰጠኛል አለው። ሰይጣንም ወርቅ አስመስሎ የሰውን ክንድ የሚያህል ድንጋይ አንስቶ በሰይጣን ካመንክስ ይህንን ወርቅ ስንካ አለው። እንደምታየኝ እኔ ሰይጣን ነኝ አለው። ዳግመኛም ያ ሰይጣን እኔን ካመንክ ወርቅ እሰጥሃለሁ፣ ለአንተም ለብቻ የሚሆን አይደለም ለልጅም የሚሆን ነው እንጂ በል አብ ወልድ መንፈስ ቅዱስን ካዳቸው፣ ድንግል ማርያምንም ካዳት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትን፣ ሄሮድስም ያስገደላቸው ሕፃናትን፣ የሥላሴን ዙፋን የሚሸከሙትን 4ቱን እንስሳት፣ 24ቱ ካህናተ ሰማይን፣ አብያተ ክርስቲያናትን ሁሉ፣ ሥጋውና ደሙንም፣ ሰንበታትንም፣ ሰማይና ምድርንም እነዚህን ሁሉ ካድ አለው። ያን ሰው ከችግሩ ብዛት የተነሳ ሁሉንም ካድኩ አለው። ሰይጣንም ሁለተኛም ድገም አለው። ያም ሰው ሁለተኛ ካድኩ አለው። ሰይጣንም ሶስተኛ ካድ አለው። እርሱም ሶስተኛ ጊዜ ካድኩ አለው።
በወርቅን ያስመስለው ድንጋይ አሳይቶ ከሁሉ ይልቅ የሚጣላኝን ገዳማዊ አባት ገብረ መንፈስ ቅዱስንም ካዳለው። ይሄ ነው አይደል መሪ? ካዳለው። ያም ድሃ ሰው ሰይጣንን እርኩስን ማነው እርሱስ መሪ ምርኩዝ ይሆነኛል፣ ሁሉንም ካድኩ። አቦዬን ካድ ብሎ ሲለው አይ እሱስ ምርኩዝ ይሆነኛል፣ ሁሉንም ካድኩ፣ ከእርሱም ጋር እሞታለሁ አለው። ያን ጊዜ ሰይጣን ተቆጥቶ ወርቅ ባስመሰለው ድንጋይ አናቱን አለው፣ ወዲያውኑም ሞተ። የጨለማ መላእክት መጥተው እንዳሰባት ማነው እንደ ሰባ ከብት እያዳፉ በብዙ ለቅሶ ነፍሱን ወሰዷት። በእሳት አለንጋ እየገረፉ በእግዚአብሔር ፊት አደረሷት። እግዚአብሔር ያችን ነፍስ ይህንን ሁሉ የካድሽ ለዘላለም የምትኖሪ ሞት የሌለብሽ መሰለሽን ብሎ እስከ 1000 ዓመት ድረስ ጥልቀቱ ወደማይገኝበት ቦታ ወሰዷት ብሎ አዘዘ። ልብ በሉ፣ የካደችው ማንነች ነፍስ? አቦን ብቻ ነው ያልካደችው። እዚህ ጋር ማን ክዳለች? አብ ወልድ መንፈስ ቅዱስን ክዳለች። ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ሄሮድስ ያስገደላቸው ሕፃናትን፣ የሥላሴን ዙፋን የሚሸከሙትን 4ቱን እንስሳት፣ 24ቱ ካህናተ ሰማይ፣ አብያተ ክርስቲያናትን ሁሉ ሥጋ ወደሙንም ሰንበትንም ሰማይና ምድርን ሁሉ ካዳሉ። ሁሉም ክዷል። ማርያምንም ሁሉ ጭምር ነው የካደው። ድንግል ማርያምንም ሁሉ ካዳት ነው ያሉ። ማርያምም ሥላሴም ተክዷል። ጻድቃን፣ ሰማዕታት፣ ነቢያት፣ ሄሮድስ ያስገደላቸው እና መላእክት ሁሉ ጭምር ነው የተካዱት። ሥጋ ወደሙ ሁሉ ተክዷል እና ሞተች። ከዛ እንደዚህ ያለው ጌታ ማለት ነው። የጨለማ መላእክትም ያችን ነፍስ ውሰዷት፣ ስለካደችው የመላእክት ሰራዊት ሁሉ ተጣሏት፣ ተበቀሏትም። አንድም እንኳን በዚች ነፍስ ምሕረት አልለመንላትም። ከዚህም በኋላ አባታቸው ገብረ መንፈስ ቅዱስ እንደ ዓይን ጥቅሻ ፈጥኖ በእግዚአብሔር ፊት ወደቀ። እግዚአብሔርም ታማኝ ወዳጅ ገብረ መንፈስ ቅዱስ ምን ሆንክ አለው። አባታቸውም ቀድሞስ ታማኝ ወዳጅህ ነበርኩ አለው። ዛሬስ ምን አደረግኩ አለው። አባታቸውም ወደ ሲኦል የላከው ሰው የሰማይ ሰራዊትንም ሁሉ ቢክድ እኔን አምኗልና ማርልኝ አለው። እግዚአብሔር ሳልተካደም እንዴ? ማርያም ሳልተካደች እንዴ? የሰማይ ሰራዊት ብቻ የተካዱት ኖ። ጌታም የሰማይ ሰራዊትን ብቻ የካደ አይደለም፣ አባቴንም እኔንም መንፈስ ቅዱስንም እናቴንም ካደ እንጂ። አባታቸውም ገብረ መንፈስ ቅዱስ ጌታችን አንተን ሁሉ የካደ ሰው ይህ ሰው ውሻና ከሃዲ ነው አለው። ጌታችንም አባታቸው ገብረ መንፈስ ቅዱስን ውሻ ይማራልን ወደ መንግስተ ሰማያትስ ይገባልን አለው። አባታቸው ገብረ መንፈስ ቅዱስም ጌታችን አንተ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብለህ የለምን? እኔም አንተን በቃል ኪዳንህ 5 ውሾችን መታሰቢያ ቢያደርጉ እምርልሃለሁ ብለኸኝ የለም አለው። ሁል ቀን እግዚአብሔር እንደረሳ እነሱ እንዳስታወሱት ነው። እሺ የለምን? ይህ ሰው ስለራበው ስለተቸገረ አንተን ካደ፣ ይህንንም ሰው ማርልኝ ከሁሉ ቃል ኪዳን ይበልጣልና አለው። ጌታችንም ሚካኤልና ገብርኤልን ፈጥናችሁ ሄዳችሁ ወደ ሲኦል ሳይጥሉት ያንን ሰው አምጡት አላቸው። አምጥተውም በእግዚአብሔር ፊት አቀረቡት። ጌታችንም አባታችንን ምን እንዳደርግልህ ትወዳለህ አለ። አባታቸውም ነፍሱ ወደ ስጋው እንድትመለስ ወዳለሁ አለው። ጌታችንም ወዳጄ ከዚህ ሰው ኃጢአት ይልቅ የአንተ ቃል ኪዳን ይበልጣል ብሎ ነፍሱን ወደ ስጋው እንድትመለስ አዘዘ። ነፍሱም ከስጋው ጋር ተዋደች። በፈጣሪው በእግዚአብሔር ስላመነ ኃጢአቱን ስለ ኃጢአቱ ንስሐ ገባ። እስከ ዕለተ ሞትም ድረስ አባታቸው ገብረ መንፈስ ቅዱስን ዝክረ መታሰቢያ አደረገ። ከሞተም በኋላ ነፍሱ መንግስተ ሰማያት ገባች ብሎ ይላል። ይኸው ማማ ተክዶ አብ ወልድ መንፈስ ቅዱስ፣ ድንግል ማርያም፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ሄሮድስ ያስገደላቸው ሕፃናት፣ የሥላሴን ዙፋን የሚሸከሙ 4ቱ እንስሳት ማለት 40ቱ እንስሳት ኪሩቤል፣ 24ቱ ካህናተ ሰማይ፣ አብያተ ክርስቲያናት፣ ሥጋ ወደሙ፣ ሰንበት፣ ሰማይና ምድር እነዚህን ሁሉ ነው የካደው። ያልተካደ ማን ነው? አቦ ብቻ። መሪ የምትለውም ማለት ትችላለን። በቃ ይቀለዳል እንደ ጉድ። በጣም ትልቅ የሆነ ቀልድ ነው። በጣም ድራማ። እግዚአብሔር ሲካድ ግድ የሌላቸው ጻድቃን ነው የሰበሰበቻቸው። ቤተ ክርስቲያኒቱ ጻድቃን የምትላቸው፣ ቤተ ክርስቲያኒቱ ቅዱሳን የምትላቸው የእግዚአብሔር ቃል ቅዱሳን ያላቸውን አይደለም ምንለው። ለዚህ ነው የእግዚአብሔር ቅዱሳን መጽሐፍ ቅዱስ ውስጥ ያሉ ቅዱሳን ለእግዚአብሔር ክብር ሕይወታቸውን ይሰጣሉ። ስለ እግዚአብሔር ክብር አገልግሎታቸው ሰማዕትነት የሚቀበሉት ስለ እግዚአብሔር ክብር ነው፣ ስለ ራሳቸው አይደለም። እነሱ እንዲታመኑ እነሱ እንዲሁ ቁንጮ እግዚአብሔር ተካደ፣ አብ ተካደ፣ ወልድ ተካደ፣ በዝርዝር ማርያምም ተካደች። ምን ቸገረው? የገድሉ ጸሐፊ ምን ቸገረው?
ምን ችግር? አሁን እግዚአብሔርን ተክዶ ልመና ይቻላል? ይሄ ነው ምልጃ የሚባለው። የኦርቶዶክስ ምልጃ ማለት አይደለም ዝሙት አይደለም ነፍስ መግደል አይደለም ምናምን ነገር ታቦት እሱን እንክት አርጋችሁ 78 ነፍስም ብሉ። እስከ ዛሬ ድረስ በህይወታችሁ ስለ ማርያም ብላችሁ የሰጣችሁ ራሱ ወደ ሚዛንም አይቀርብም። ዝም ብላችሁ ነው የምትገቡ። ዝም ብላችሁ ነው መንግስተ ሰማያት የምትወርሱ። ይህን እኮ እየተባለ ያለ ጻድቃን ሰማዕታት ማለት እኮ እግዚአብሔርን ካዱ ነው እኮ አዋጅ እኮ። እግዚአብሔርን ብትክዱ ምንም ችግር የለውም፣ ይኸው እግዚአብሔርን የካዱ መንግስተ ሰማያት ወርሷል እያልን ነው እኮ መጽሐፍቶቻቸው። እንዴ ዝም ብሎ ቀላል እንዳይመስላችሁ ባካችሁ፣ ቀልድ እንዳይመስላችሁ። የጻድቃን የሰማዕታት የሚባሉ ቤተ ክርስቲያኒቱ ጻድቃን ሰማዕታት የሚባሉ አውሬዎች ናቸው። እንግዲያስ በእግዚአብሔር የማይታመኑ እግዚአብሔር ሲካድ ደስ የሚሰኙ ብቻ እነሱ እስካልተካዱ ድረስ እስካልተካዱ ድረስ ይሄ ሰው አሁን ይሄ ገብረ መንፈስ ቅዱስ የሚባል ጸጉር የለበሰ እንደ አንበሳ እንደ አህያ እንደ ከብት እንደ እንስሳ በሉ እንደ እንስሳ አንዲት ብጣሽ ጨርቅ አልደረበም። ከተወለደበት ቀን ጀምሮ ገድሉ ላይ ማንበብ ይቻላል። አንዲት ብጣሽ የሆነች ምን አላደረገም፣ አልደረበም። ልብስ የለውም ብቻ አይደለም መሪ ሰው እኮ አይደለም ራሱ እኮ ሰው እኮ አይደለም ራሱ ገድሉ ሲናገር ሰው አይደለም። አቦ ሰው ነው ብሎ የሚለኝ ሰው ካለ መጥቶ ከኔ ጋር ይነጋገር። ገድሉ ማለት ሌላ ምንም አንገልጥም። ገድሉ ብቻ ሰው አይደለም። ትክክል እንዴ? እንደተወለደ ከእናቱ ጭን ወርዶ 3 ሰዓት እኮ አልቆየም። ተወለደ ከእናቱ ማህፀን ወጣ። እንደወጣ ብራናው 3 ሰዓት ይለዋል። በቃ እንደዚህ የቆየው በእናቱ ጭን ላይ። ከዛስ ወረደና ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ስብሃት ለእግዝእትነ ቅድስት ድንግል ማርያም ስብሃት ለመስቀለ እግዚእነ ኢየሱስ ክርስቶስ። አያ እኩል እግዚአብሔርም ማርያም እግዚአብሔር ከተመሰገነ ቀጥሎ ማርያም ትመሰገናለች፣ ቀጥሎ መስቀሉ ይመሰግናል። ምክንያቱ ሶስቱም ቤዛ ስለሆኑ መስቀል ቤዛ ነ ተብሎ ስለሚታመን ማርያምም ቤዛ ተብላ ስለምትታመን ደግሞ አእላፍ መላእክት ባለማቋረጥ ስለሚያመሰግኗት እንደሚያመሰግኗት መጽሐፍት የተጻፉ ነገሮች አሉ። በጣም ብዙ እዚህ ኮምፒውተሬ ላይ ዘርግቼዋለሁ። የሚገርማችሁ ነገር እና ይሄ ሰው እስከ አስቡት፣ እነዚህ ናቸው ጻድቃን እየተባሉ ያሉ እና ይህ ሰው ወርዶ ደነገጠች። እናቱ አቅልስያ ትባላለች እና ደነገጠች። እንዴ ምን ጉድ ነው አለች፣ ምን ጉድ ነው አለች። ከዛ መልሳ አቀፈችውና ና ጦት ላጥባ ስትለው እንዴ በአርቡ አለ። በአርቡ 40 ቀን ነበረ የተወለደ። በአርቡ ይህ ሰው ነው ታዲያ 562 ዓመት ሙሉ ሲኖር የውሃ ጠብታ ምላሱ አልነካችም። ተውት ወደ ታች ወደ ጉሮሮ። ይሄ ኩላሊት ምናምን ነገር በውሃ ነው የሚሰራ የሚሉን ጨጓራ ምግብ ካላገኘ በቃ እንትን ይላል የሚባለው ነገር ምናምን ተውት። 562 ዓመት ሙሉ ያለ ውሃ ጠብታ ኖረ። ይሄ ነው ጻድቅ የሚሉን፣ ይሄ ነው ሰማዕት የሚሉን። እንዲህ አይነቱን ነው ሰማዕታት የሚሉን። ሰማዕታት የሚሉን ለጠይቀውት መሪ ጌታ። አቤት። ግብፅ አርብሮ ያውቃሉ? እኔ አላቅም። ግብፅ በጊዜው አላቅም። አርብሮ የሚባል ነገር የለም ሲጀመር። ኢትዮጵያ ውስጥ ዝመተው እኮ ጳጳሳቱ አርብሮ ወተት ነው የሚጠጡት። እኛ አርብሮ ባናቅም ብላ አርብሮ የኢትዮጵያ ነው ሲጀመር። ሰውየው ግብፃዊ ነው ካልን ግብፅ ከተወለደ የምን አርብሮብ ነው? ከየት መጣ ልሎት ፈልጌ ነው። በትክክል ደግሞም ልክ ነዎት። እንትን አቡነ ማትያስ በተመረጡ ጊዜ ሲመረጡ የግብፅ ጳጳሳት መጥተው ነበረ። የግብፅ ምሁራን ሁሉ በአዳራሽ በጠቅላይ ቤተ ክህነት አዳራሽ ስብሰባ ተደርጎ አንዳንድ ጥያቄዎችን እንጠይቃቸዋለን ብለው የቅድስት ሥላሴ መንፈሳዊ ኮሌጅ የቅድስት ማርያም የዚህ ጴጥሮስ መንፈሳዊ ኮሌጅ ያ ሁሉ ምሁራን
የሰንበት ትምህርት ቤት አካባቢም እንደዚህ የስብከተ ወንጌል ኃላፊዎች ተጠይቀዋል። ይህንን ጠይቀዋቸዋል። አቡነ ገብረ መንፈስ ቅዱስ የሚባል ግብፃዊ አለ፣ ይህን ሰው በእናንተ ዘንድ ይታመናል ወይ ሲባል ገብረ መንፈስ ቅዱስ የሚባል በእኛ አገር የለም፣ ከነስሙ የእናንተ እዚሁ የራሳችሁ ነው እንጂ የእኛ አይደለም ብለው መልሰዋል። 562 አስታውሳለሁ፣ የቅድስት ሥላሴ መንፈሳዊ ኮሌጅ ተማሪ ነው። 562 ዓመት ሲኖር የውሃ ጠብታ ያልጠጣ ምግብ ያልበላ እንዲሁ ዝም ብሎ አየር ብቻ እየተነፈሰ የሚኖር እንደ ምን አለ ግን እንዲሁ በተፈጥሮ ውስጥ እኔ አላቅም። እስኪ ሳይንስ የምታውቁ ሰዎች እንዲያው ድንጋይ እንደሆነ አያድግም አይደል? አያድግም። እውነት ነው። ውሃ አያስፈልገውም፣ አየር ላይ ያስፈልገው ይችል ይሆናል አላቅም። ግን እንዲሁ እንዴት ምንድን ነው የምትሉት? አሁን ይሄ ሰው 562 ዓመት ሲኖር እህል አልበላም፣ ውሃም አልጠጣም፣ ልብስም አልለበሰም፣ ከሰው ወገንም ማንም ያየው የለም ይላል። በቃ አለቀ። ስርዓተ ቀብሩ በኢየሩሳሌምም ተቀበረ፣ በምድረ ከብድም ተቀበረ ይላል። ደግሞ በዚሁ በታምሩ ላይ ደግሞ ሳይቀበር ከነስጋው አረገ ይላል። የት ነው የተቀበረው? በባለፈው ስናገርበት ነበር። መርጌታ የት ነው የተቀበረው? መልኩ ላይ ምንድን ነው ብሎ የሚለው እዚህ ሁለት የቤተክርስቲያን አባቶች ስላላችሁ ያው ለመቃብሪከ ማለት ነው። ሰላም ለመቃብሪከ ያው ዘኢተከስተ ለበዓድ ከመ መቃብሩ ለሙሴ ወልደ ዮካብድ ያው ለመቃብርህ ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብርህ ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ምድረ ከብድ ማለት ጉራጌ ምድር ላይ ማለት ነው፣ ገዳሙ ያለበት። በኢየሩሳሌም ነው የሚሉም አሉ፣ በምድረ ከብድም ነው የሚሉም አሉ። የት ነው የተቀበረው? ሁለት ቦታ ማለት ነው። ግማሹ ክፍል በኢየሩሳሌም ነው ይላል፣ ግማሹ ክፍል በምድረ ከብድ ነው ይላል። ያዝልኝ። ኢየሩሳሌም እስራኤል ማለት ነው። ይሄም ያለው ሁለቱም ራሳቸው ጋር ነው እና ምድረ ከብድ ኢትዮጵያ እኛ ጋር ማለት ነው፣ ጉራጌ ምድር ላይ ኦኬ አሉ። ለግንዘተ ስጋከ ገብረ መንፈስ ቅዱስ ሆይ ክቡር ምስጋና ለተገባው ለግንዘተ ስጋህ ለስጋህ አገናዘዝ ሰላም ላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይገልጽም ይላል። እንዴ ስለ ስጋው መገነዝ ገድሉ ካልተናገረ ከየት ነው ያመጡት? ለግንዘተ ስጋ ስለ ስጋ መገነዝ ሰላም ላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይናገርም። ክቡር አባት ሆይ ለእኔ ግን ግንዘተ ስጋህ በመላእክት ይመስለኛል ነው የተጻፈው፣ በይመስለኛል። ዳሩ ግን እሱ እግዚአብሔር ብቻ ቢያውቅ እንጂ ሌላ ማን ሊያውቅ ይችላል ይላል። እንዴ መላምት ግምት ነው የምጽፈው። በመላእክት በእደ መላእክት ውእቱ ማለት ነው። ሰላም ለግንዘተ ስጋከ ክብር ወስብሃት ዘሎቱ መጽሐፈ ገድልከሰ ይነግር ዜና ኩነቱ ገብረ መንፈስ ቅዱስ ሊተ ይመስለኒ ባህቱ ግንዘተ ስጋከ በእደ መላእክት ውእቱ እንዳይ እግዚአብሔር የአምር ባህቲቱ ይመስለኛል። በይመስለኛል ሰውየው ሰው አይደለም። መድኃኒ ዓለም ክርስቶስ እግዚአብሔር ምስክሬ ነው አልኳችሁ። ኢትዮጵያዊ ሰማኝ አቦ የሚባል ሰው በምድር ላይ የለም። በሰው ምናብ የተፈጠረ ነው። እሺ አሁን እኔ ግን በመላእክት ይመስለኛል አለ። በመላእክት ከመሰለው ስለ ገድሉ ስለዚህ ስለ ስጋው መገነዝ ገድሉ መጽሐፈ ገድሉ ካልተናገረ እነዚህ አድራሻው መቃብሩ በኢየሩሳሌም ነው በምድረ ከብድ ነው እያሉ የሚገምቱን ሰዎች ገማቾች ናቸው ማለት ነው። ስጋው ስለተገነዘ አይደል በመቃብር በኢየሩሳሌም ወይ በምድረ ከብድ ተቀበረ ብሎ ያሉት። ሳይገነዝ መቼም በምድረ ከብድም ይሁን በኢየሩሳሌም አይቀበርም። ከተገነዘ ደግሞ ተቀብሯል ማለት ነው።
የተገነዘው ደግሞ በመላእክት ከሆነ በመላእክት ነው ቀብሩ የተካሄደው። ሲጀምር በመላእክት ነው ይላል እዛኛው የትንሣኤ ዘጉባኤ ማተሚያ ቤት ላይ መሪ የትንሣኤ ዘጉባኤ ማተሚያ ቤት ላይ አባ እውነቱን ነው የሚነግሮት በኢየሩሳሌም ነው ይላል። ማን ሶሪ በመላእክት ነው ስርዓተ ቀብሩ የተፈጸመው በኢየሩሳሌም ይላል። የትንሣኤ ዘጉባኤ ይሄ የገዳሙ ነው። ሁለቱም ስላለኝ ኦኬ። እና ግንዘተ ስጋውን ስለ ስጋው መገነስ ስለ አቦ መገነስ ስለ ስጋው መገነስ ገድሉ መጽሐፉ ስለ ሁኔታው አይገልጽም ይላል። ታዲያ ካልገለጸ በመላእክት ይመስለኛል ነው ብሎ ያለው ጸሐፊ። በእደ መላእክት ወቱ ብሎ ማለት ነው። ታዲያ በእድ መላእክት እጅ የተገነዘ ከሆነ እንዴት በኢየሩሳሌም ነው የተቀበረው ብሎ ይላሉ? እንዴት በምድረ ከብድ ነው የተቀበረው ብሎ ይላሉ? አይ ይሄንኛውን አተመኑት ይላል፣ መልኩን አተመኑት ይላል። ማን ነው ብሎ የሚለው ገድሉ እዚህ የት ማነው? ታምር 20 እርስ በርስ እኮ ነው ታሪኩ የሚጣለው። ህዝቤ ውሸት ታምናለህ ብራዘር? ከመጽሐፉ ውጪ ምን ይንገርህ አንተ ትውልድ? እሺ ታምር 20ኛው ታምር ያው ሞተ የት ነው ተቀበረ ብሎ የሚለን አቦ እዚህ ጋር ሞተ ይላል። አባታቸው ገብረ መንፈስ ቅዱስ ያው በእረፍቱ ቀን የተደረገው ታምር ይሄ ነው። በሞቱ ቀን ማለት ነው። አባታቸው ገብረ መንፈስ ቅዱስ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ። ተራሮች ኮረብቶች አለቀሱ። የሰማይ ወፎች አለቀሱ። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። ምድር ተንቀጠቀጠች። በዚያን ቀን መብረቅ ነጎድጓድ ተናወጡ። አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ወደ ጉራጌ ሀገር ማለት ነው፣ ወደ ኢትዮጵያ። ምድረ ከብድ ለማታውቁት አይ ቲንክ ሶዶ ጉራጌ አካባቢ ውስጥ ነው፣ የጉራጌ ክልል ውስጥ ነው ያለው። መጡ። ዙፋኑን የሚሸከሙ 4ቱ እንስሳትና 24ቱ ካህናተ ሰማይ መጡ። 99 ነገደ መላእክት መጡ። 12ቱ ነቢያት መጡ። 12ቱ ሐዋርያት መጡ። ከመጀመሪያው ሰማዕት ከስጢፋኖስ እስከ መጨረሻው ሰማዕታት እስከ ሊቀ ጳጳስ ጴጥሮስ ያሉ ሰማዕታት ሁሉ መጡ። ምን ያልመጣለ ብራዘር? ይሄ ሁሉ ለምንድን የመጡት? ለለቅሶ፣ ሊያለቅሱ። አብ ወልድ መንፈስ ቅዱስ ሁሉ እዛ ወርደዋል ለለቅሶ ማለት ሊቀብሩ። እሺ ቅዱሳን አባታቸው እንጦስም ጋር መጡ። ቅዱሳን ማለት ነው ከአባታቸው እንጦስ መነኮሳቱ ማለት ነው። ሄሮድስ የተገደሉት ሕፃናት መጡ። ከአዳም ጀምሮ እስከዚህ ቀን ድረስ የነበሩት ቅዱሳን ሁሉ መጡ። ያልመጣ የለም። ኢትዮጵያ በለቅሶ ተጥለቀለቀች። አልቃሽ ከሰማይ የሞቱ በሙሉ ራሱ ጌታም ጨምሮ ማንም የቀረ የለም። በሙሉ መጡ። እነዚህ አንበሶችና ነብሮች እስከዛሬ ድረስ የእግሩን ትቢያ ስንመገብ ኖርን እያሉ ለቅሶን አበዙ። አንበሶቹና ነብሮች ዋይ ዋይ እያሉ ማለት ነው። እየዬ አቤት አባታችን የእግረን ትቢያ ስንመገብ ኖረን። ሰማይና ምድር ተራሮች ኮረብቶች አለቀሱ። ተራራ ሲያለቅስ ይታይ፣ ሰማያትና ምድር ሲያለቅሱ ይታይ፣ እንባቸው ሲንጠባጠብ። ቅጠል ፍሬም የጫካ ቅጠልም ፍሬም የጫካ ሳርም ከኛ ምንም አልቀመሰም እያሉ አለቀሱ። ለቅሶ በለቅሶ ሆነ። ምድር ተንቀጠቀጠች። ለቅሶ በለቅሶ። ውሃም ከኔ ምንም አልጠጣም እያለች አለቀሰች። ውሃ ስታለቀስ ይታይ፣ ስቅስቅ ብላ አባቴ 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 እኔን ያስቀድመ የምነካወት እያለች ማለት ነው። እኔ ድፍት ልበልሎት፣ እኔ ድፍት ከእኔ እኮ ምንም የቀመሱት ነገር የለም የኔ አባት እያለች ማለት ነው። ውሃ ስታለቅስ ይታይ፣ ወገቧን አደግድጋ አለቀሰች። የሰማይ ወፎችም መዓዛውን ዘወትር እየተመገብን እንኖር ነበር ብለው አለቀሱ። በዚህ ሰዓት አቦ ተኝቶልሃል ሞቶ ተብሎ ማለት ነው በታሪኩ ውስጥ። ኦኬ አሁን የወፎቹን ለቅሶ ሲዛማ ወፎቹ ላይ ከሬሳው ላይ ብድግ አለልህ ቀና ብሎ ወፎቹ ከመዓዛህን ጠግብ ነበር ብለው አለቀሱ። ከዛ አባታቸው ገብረ መንፈስ ቅዱስም እነዚያን ወፎችና አራዊቶችን ለወፎቹ ነው መልስ የሰጠው፣ ለአራዊትና ለወፎቹ ለጫካዎቹ ማለት ነው። በሞት እንዳለው ወደ ሰማይ ያደርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። እግዚኦ ኦርቶዶክስ ተደበቂ እንዴ! መልኩ ላይ ቅድም ተነጋግረን ምን ብለው በኢየሩሳሌም ነው የተቀበረው ብለው የሚሉ አሉ። በምድረ ከብድም ነው የተቀበረው ብለው የሚሉ ደግሞ አሉ ይላል። አሁን ደግሞ ምን ይላል አቦ ደግሞ በፍጹም በሞት እንዳለ ወደ ሰማይ ያደርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አለ። አልቀበርም አቦ። ከዛስ
ሙሉን እኔ በደንብ ስላነበብኩት እዚህ ጋር ምን ይላል መጨረሻ ላይ ኦኬ። ከዛ እዚህ ጋር ያን ጊዜ ይላል የሰማይ መላእክት ነፍሱ ከስጋው ጋር ታርግ በመቃብር አይቀበር ብለው ፈረዱ። ፍርዱን እግዚአብሔር አይደለም የፈረደው፣ ይታይ መላእክት ናቸው የፈረዱት። የአቦ ነፍስ ከስጋው ጋር ታርግ በመቃብር አይቀበር ብለው ፈረዱ። ስላሴ እኮ እዚህ ጋር መጥተውልሃል። የእነሱ ስራ ማልቀስ ብቻ፣ ንፍሮ ደግሞ ይበላሉ። ያው ለቅሶ ላይ ስለመጡ እንጀራ ምናምን ነገር እየበሉ ነው። ፍርዱ ማን ነው የሚከናወነው? እነሱ እዚህ ቁጭ ብለው መላእክት ናቸው የሚፈርዱት። በማ ላይ? በአቦ ነፍስ ላይ፣ በአቦ ስጋ ላይ ምን ብለው? ስጋው ከስጋው ጋራ ታርግ፣ ነፍሱ ከስጋው ጋራ ታርግ ሳትለያይ ማለት ነው እንጂ በመቃብር አይቀበር ብለው ፈረዱ። ዮሐንስም እንዲህ ፈረደ፣ ኤርምያስም ነቢያትም ፈረዱ፣ ጴጥሮስም ከሐዋርያት ጋር ፈረደ፣ ጊዮርጊስም ከሰማዕታት ጋር ፈረደ፣ እንጦስም ከመነኮሳቱ ጋር ፈረዱ፣ ቅዱሳን ሁሉ እንዲፈረዱ። እግዚአብሔርስ አይፈርድም። ገነት ይግባም ሲኦልም ይግባ ነፍሱ ትለይም አትለይም ብለው የሚፈርዱት መላእክት ናቸው። ጌታስ እዚህ እያለቀሰ ነው እንዳልኩ፣ የሆነ ድንኳን ስር ቁጭ ብሎ አብ ወልድ መንፈስ ቅዱስ ንፍሮ እየበሉ ማለት ነው። ለለቅሶ ነው የመጡት። ያው ለቅሶ ላይ ንፍሮ ነው ያለው። ይሄ ነው በቀይ በጥቁር እስክሪብቶ እንደዚህ የሚያምር አድርገው ይሰጧቸዋል፣ ይስማል ማለት ነው። አሁን የመጽሐፍ እንደዚህ የመስቀሉ ማማር የእንትኑ የጽሁፈቱ ምናምን ነገር እነዚህ ውሸት የሚዋሽ ይመስላል። ብራዘር አይመስልም። ውስጡን ለቄስ ነው ይላሉ። የምን ውስጡን ለቄስ? ውስጡን ለህዝብ ነው አሁን የምናሳየው። ውስጡን ለቄስማ ስንት ነገር እኮ ገደሉ። ውስጡን ለቄስ እያሉ ደፉ እኮ ብራዘር፣ ወደ ሲኦል እየከተቱ ነው። ውስጡን ለቄስ ነው እያልክ አላዝነ ቁጨት አትበል። ቁጭ በልና አንብብ። ካልሆነ ናና እኔን ስማኝ። ዘመኔን የሰጠሁለት አገልግሎት ስለሆነ ናና እኔን ስማኝ። ና ወንድሞቼን ስማ። መጽሐፎችን አንብብ። ምናምን የምጽፍላችሁን ከእግዚአብሔር ቃል ጋር መዝን። ጴንጤ እንደዚህ አይነት ውሸት ዋሽ ከሆነ ወግድ ዞር በልበል፣ ዞር በልበል፣ ዞር በል ሂድ። ጥጋን ያዝ። የምን ዋሸን? ቀጣፊ ጴንጤ አንሰማ። በእግዚአብሔር ቃል ላይ የሚዋሽ ካለ ዞር በል። ኦርቶዶክስ ከሆነ ጥግን ያዝ፣ ዞር በል። እኔ ስላሴ ባሪያ ብለህ መጽሐፍ ቅዱስን ይዘህ አትነሳም እንዴ? እንዲህ አይነት ሲቀልዱብን ሲቀልዱብህ ማለት ነው። ያልመጣ ፍጡር የለም ይልሃል ለቅሶ ላይ። የት ነው የተቀበረው? በኢየሩሳሌም ነው የሚሉ አሉ ነው አሉ በኢየሩሳሌም ነው ብለው የሚሉ አይ በኢየሩሳሌም አይደለም ደግሞ ብለው በምድረ ከብድ ጉራጌ ምድር ላይ ነው የተቀበረውን ብለው ደግሞ የሚሉ አሉ። እነዚህ ሁሉ በሙሉ እዛ ነው ያሉት። አቦስ ምን ትላለህ? አቦ ራስ ምን ትላለህ? አልቀበርም፣ ባለቤቱ አልቀበርም ይላል። ግማሾቹ ምድረ ከብድ የተቀበረው ይላሉ፣ ግማሾቹ ኢየሩሳሌም የተቀበረው ብለው ይላሉ። እንዲህ አይነት ዘመን የገጠመን ለመቃብሪከ ዝም ጭጭ ነው። አቦ አማላጄ ወይ ብራዘር፣ ሰው አይደለም። ሰው መሳይ በምናብ የተፈጠረ በታሪክ ፈልገህ የማታገኘው ነው። ከእንዲህ አይነት ተረት አምልጡ። መሪ ይቀጥል። የአንበሶቹ ቀለብ ደግሞ 120 ናቸው። 60 አናብስትና 60 አናምርት ነው የሚለው ግዕዙ። 60 አናብስት 60 አናምርት። እነዚህን አሽከር አድርጎ ሲሰጠው ይሄ ሰው አሁን ማን ይጠጋዋል? ማን ነው የሚጠጋ? ማን ወንድ ነው 120 አናብስት ባሉበት መካከል የሚገኝ ዝም ብሎ ጫካ ውስጥ የሚኖር ሰው ይህን ሁሉ ዓመት ሲኖር አለ ማንም አላየውም። ቅድም ያነበበው ኤርሚ ማንም አላየውም አለ። የሚገርም ነገር። ታዲያ ይሄ ሰው ነው እንዴ? ደግሞ እኮ በሌላው ታምር ላይ መሪ፣ በሌላው ታምር ላይ ደግሞ አባ ሳሙኤል ዘዋልድባ ርዕሰ ባህታዊ አይደል ተብሎ የሚባለው አባ ሳሙኤል ዘዋልድባ ከጓደኞቹ ጋር አስከትሎ ይላል። ይኸው ገድሉ አስከትሎ ወደ ዝቋላ ሲመጣ የአባ ሳሙኤል የሚሄደው ያው በአንበሳ ላይ አይደለ? አዎ አንበሳ ላይ ተቀምጦ ነው የሚሄደው። ይሄ አንበሳ ላይ የሚቀመጥ መንፈስ ባይዘዌ ህንድ ሀገር አንድ ጣዖት አለች። ማነች ህንድ ሀገር ያለችው ጣዖት? ስሟ
አንበሳ ላይ የምትቀመጠው ፒክቸሯን ሁሉ ላሳያችሁ እችላለሁ። ጣዖት ናት፣ ህንድ ሀገር ላይ የምትመልክ ጣዖት ናት። እና ልክ እንደ አባ ሳሙኤል ዘዋልድባ በአንበሳ ላይ ተጭና ነው የምትሄደው። እና ወደ አቦ ሊጠይቁ መጡ ይላል አባ ሳሙኤል። ሲመጡ ክሪሽና ነው ክሪሽና የምትባለው ዱርጋ ነው ክሪሽና ብቻ እንደዚህ ናቸው። ክሪሽና የምትባል ጣዖት አለች። እና ይቅርታ እና ሊያመልኩ ማነው ሊጠይቁ መጡ ይላል። እዚህ 562 ዓመት ከሰው ወገን ማንም ያየው የለም ይላል። ማንም ከሰው ወገን ማንም ካላየው ታዲያ ጠጉራም ሰውዬ ፎቶ አድርጋችሁ አንበሳና ነብር ግራና ቀኝ አድርጎ ከየት ነው ያመጣው? የግብፁ ጳጳስ ብፁዕ አቡነ ሺኖዳ ባለፈው መሪ እንዳልከው ብፁዕ አቡነ ማትያስ ነው ብፁዕ አቡነ ጳውሎስን ጠይቀው እኛ እንዲህ አይነት ሰውዬ አናቅም አሉ። አናቅም፣ እኛ ምድራችን ላይ ግብጾች አናቀውም አሉ። ግብፅን ራሱ እንኳን የግብፅ ኦርቶዶክስ የማታውቀው ጻድቅ ሰው ተብሎ መጥቶ በመጀመሪያ አዲስ አበባ ሳሪስ አቦ፣ ከዛ ዝቋላ፣ ከዛ ምድረ ከብድ ጉራጌ ምድር ላይ ኖረ ይልሃል። 300 ዓመት በከኒሳ ምድር በግብፅ 262 ዓመት በኢትዮጵያ ምድር በድምሩ 562 ዓመት ከሰው ወገን ማንም አላየውም። ከተራራ ወደ ተራራ ይዞር ነበረ፣ ፊቱንም በድንጋይ ይመታ ነበር። 300 ጊዜ በድንጋይ ይመታ ነበር ይላል መርጌታ። አንተ በደንብ መጽሐፉ ላይ ስለጻፍክበት ታውቀዋለህ። 300 ጊዜ ይመታ ነበር ይላል። ይሄ ሰውዬ ታዲያ ማን ነው ብዬ ዝም ብዬ ጠርጥሬ እንደው ትንሽ ወደ መጽሐፍ ቅዱስ ላጠጋጋው ፈለኩ። ያ በጌርጌሴኖን በመቃብር ስፍራ ጌታችን ኢየሱስ ክርስቶስ በገሊላ ባህር ላይ አቋርጦ ደቀ መዛሙርቱ ይዞ ሲሄድ የነበረ የሌጊዮን መንፈስ የነበረበት ሰው እሱም እንደዚህ ጉንጩን በድንጋይ ይደበድብ ነበር ይላል። ታዲያ ይሄ ሰውዬማ ሌጊዮን ያለበት ነው ብዬ እንዳልን ሰውየው ከሰው ወገን ማንም ያየው የለም ይላል። ደግሞ ስንት ወረቀት ደግሞ ገልበጥ ስናደርግ አባ ሳሙኤል ዘዋልድባ በአንበሳ ተጭነው ሲመጡ ከአቦ ዘንድ ደረሱ። በደረሱ ሰዓት ላይ ተቀምጦበት የመጣውን አንበሳ በዛፍ ስር ፈረስ እንደሚታሰር ሸብ አድርጎት ወደ አቦ ሲገባ ቡራኬ ለመቀበል የአቦዬ አንበሶችና ነብሮ የተቆጠተው የአባ ሳሙኤልና ከሳቸው ጋር የነበሩትን 2 መነኮሳት አንበሶቻቸውን ቅርጥፍጥፍ አድርገው በልተው ዋጡዋቸው። እና መነኮሳቱ ይላል ቡራኬ ተደራርሰው እዛ ሰላምታ ተሰጣተው ወደ ሀገራቸው ሊሸኙ ሲወጡ የአባ ሳሙኤል ዘዋልድባ አንበሳና ሌሎቹ የእንግዶቹ አንበሳ በአቦዬ አንበሶች ተበልተው ተቀረጣጥፈው ተገኙ። የለም ጥቂት የወዳደቀ ነገራቸው የተገኙ። ከዛ አቦዬ ጠየቁ፣ አባታችን አንበሶቻችን ተበልተዋል፣ ተጭነን የመጣንበት እጃችን ተቆረጠ ብለው አሉ። ከዛ አቦዬ አንበሶቹ እንደበሉ አወቁና ለምንድን የበላችሁት የእንግዳ አንበሶች ብለው ሲሉ በሉ ትፉ ሲሏቸው አክትፍለው ተፏቸው። እዛ በመስቀል ባረኩና አንበሳ አድርገው መልሰው አቁመው ኢትዮጵያ እውነት ነው ብሎ ይቀበል ዘንድ እንዴት ተላልፎ እንደተሰጠ ሰው እናንተ የተበሉ ልክ ዘበንም እንደሚተርከው ስላሴ ጋር የቀረበው ወይፈን በልተውት ጨርሰው ከዛ ብድግ ብሎ ስብሐት ለአብ ስብሐት ለወልድ አለ ወይፈኑ። ይህ እናንተ ሌላኛውስ ማን ነው? አንድ ማን ነው የሚባል ስሙን መጽሐፉ መጥቷል፣ አምጥቼዋለሁ። መጽሐፉ እጄ ላይ ደርሷል። ማን የሚባል ጻድቅ፣ እሱም እንደዚሁ አንድ አንበሳ ነበር የሚያገለግለው። መሪ ታስታውስ ከሆነ የአንበሳ ውሃ በመቅዳት ነበር የሚያገለግለው ለዛ መነኩሴ እና ሲያገለግለው ማን አህያ ነበረው እንጂ የአህያ ውሃ በመቅዳት ያገለግለው ነበር። እና የአህያ ውሃ ሊቀዳ ከዕለታት አንድ ቀን በራሱ ነው ውሃ ሄዶ ቀርቶ የሚያመጣው። እንዴት አህያ ውሃ ሊቀዳ ይችላል ብለህ ያው እንግዲህ ለእግዚአብሔር የሚሳነው ነገር የለምና ብለው ይላሉ። ከዛ ውሃው አንበሳ ውሃ ሊቀዳ አህያው ሄደ። በመንገድ ሲሄድ ከዕለታት አንድ ቀን በለስ ቀናውና አንበሳው አህያውን አገኘው መንገድ ላይ። ያ መነኩሴ ልኮታል ያገለግለው ነበር እና መንገድ ላይ አግኝቶ አንበሳው አህያውን ቅርጥፍጥፍ አድርጎ በላው እና እዚህ ወደ ምላሱ አካባቢ ነው ምናምን ነገር አስተርፏል አንበሳው አህያውን በልቶት መንገድ ላይ። ከዛ በልቶት እዛው በቅርብ ርቀት አንበሳው ተኝቷል። መነኩሴው ከአንገቱ በላይ ያለው ነገር ትቶታል። ትቶታል እና አንበሳው እዛው ተኝቶ ጳጳ ማነው መነኩሴው አህያውን ፍለጋ ከዕለታት በዛው ቀን ከዚህ በፊት ሆኖ የማያውቀውን ዘነጋ ማለት ዘግይቶ ቀረ
እና ፍለጋ ወጡ። መነኩሴው ፍለጋ ሲወጡ ያለ ወትሮ እንደዚህ የዘገየ ምን ሆኖ ነው ብለው ፍለጋ ሲወጡ ውሃ በሚቀዳበት በዛ መንገድ ላይ ሲሄዱ አንበሳው አካሉ ተበልቶ ጭንቅላቱ ብቻ አካባቢ ቀርቷል። እዛ አንበሳውን አገኙት። ማን የበላው ብለው ሲጠይቁ አንበሳውን እኔ ነኝ የበላሁት ብሎ አለ አህያውን። እንግዲህ ከዚህ በኋላ አንተ በሱ ፈንታ ለኔ ውሃ በመቅዳት ታገለግለኛለህ ብለው አንበሳውን ይዘውት ወደ ቤት ሄዱ ይላል። አያችሁ፣ በጣም የሚገርም ነገር። አህያውን ጠየቁት። አንተ አህያ የከበርክ ማን ነው እንደዚህ ያደረገ? ማን በላ? አንበሳ ነው የበላኛል። ከዛ ዞር ሲሉ አንበሳውም አለ። አንተ ነህ የበላኸው? አዎ እኔ ነኝ የበላኸው። እንዲህ ብሎ ነው የሚቀጥለው። እና ይሄን ማመን አሁን ይሄ ለክርስቲያን አይምሮ ለተፈወሰ በህይወቱ ዘመን ሁሉ አንበሳው ለመነኩሴ ውሃ ሲቀዳ ኖረኝ ብሎ የሚለው እንጂ እንትን ያለኝ መርጌታ ከተል በጣም እና በጣም ያሳዝናል። በእውነት ያስቃል። ከዚህ የበለጠ ውርደት እንዲሁ እውነት ነው እኮ ድሮ እንዲሁ ገድላት፣ ድርሳናት፣ ተአምራት፣ መልክዓ መልክዎች በሙሉ መተርጎም የለበትም ሲባል የነበረው ክርክር እኮ ለዚህ ነው እኮ ከ1943 ዓመተ ምህረት በፊት አማርኛ የሚባል ነገር እንዳይኖር አልነበረም እኮ። መልክዓ መልክ ነውር ነው፣ አይተረጎምም። ከተተረጎመስ ያውቁታላ፣ ምስጢሩ ይወጣል። ይኸው የአቡነ ገብረ መንፈስ ቅዱስ 120 አራዊቶች ምግብ አይበሉ። የሚበሉት ምንድን ነው? አቡነ ገብረ መንፈስ ቅዱስን እየተከተሉ ኮቴያቸው ላይ እሳቸው የረገጡትን ምድር መብላት፣ አፈር መብላት፣ አፈር እየበሉ የሚኖሩ አንበሶች። አፈር የሚገርም ነገር ነው። አፈር እየበሉ የሚኖሩ እና ቅድም ደግሞ እንደተነበበው እንደሰማችሁት የነዚያ እንግዲህ ዝናብና ነፋስ ምንም አልነበረም ማለት ነው ለእጽዋቶቹ። ያንተ መዓዛ ነበረ እየተመገብን የምንኖረው ብለው እጽዋቶቹ ሲያለቅሱ እስካስቡ፣ እጽዋቶቹ ሲያዝኑ እና ብድግ ብለው እሳቸው ደግሞ ሞተው ነው እኮ ብድግ ብለው አይዟችሁ ማለታቸው ዝም ብሎ ድራማ ነው እንደ ሞታቸውስ? የድራማ ሞት እኮ አይደለም፣ እውነተኛ ሞት አይደለም ወይ? እውነተኛ ሰው አይደሉም እንጂ። ለዚህ ነው እኮ ክርስቶስም እኮ እንደዛ በሚገንዙበት ጊዜ ምን መጽሐፍ ላይ ነው አሁን እንትን አልለውም፣ እስኪ መወጣበት ጊዜ መወጣበት እንትንም ስላለ ወይ ነገ አቀርብላቸዋል። ሲሞት ዮሴፍና ኒቆዲሞስ ሲቀብሩት ኤርሜ ሊያቀርብላቸው ሲቀብሩት ምን አለ? ብድግ አለና እንዴ እናንተ እንደ ፍጡር ዝም ብላችሁ ትገንዙኛላችሁ እንዴ? ታዲያ ምን ብለን እንገንዝህ? እንደ ቅዱስ ቅዱስ እያላችሁ ምን ብለን ንገረን ሲሉ ሕማማተ መስቀል ላይ ነው አይደል መሪ? እሱ ነገር አዎ መሰለኛ ሕማማተ መስቀል ይመስለኛል። እዛ ጋም ይኖራል። ሕማማተ መስቀል ያለው አዎ። ከዛ ምን አለ? ምን ብለን እንገንዝህ ታዲያ? ብድግ ብሎ ነው እኮ ብድግ ብሎ እናንተ እንደ ተራ ሰው ዝም ብላችሁ ትቀብሩኛላችሁ አላቸውና እና ምን ብለን እንዲህ ብላችሁ ቅበሩኝ ገንዙኝ አለ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አልተነሳም እኮ ከሙታን የተነሳ እያላችሁ እናንተ ወይ እንኳንም ተማር ነው። እኔ አንዳንድ ጊዜ ለምን እንዲሁ ሁሉ ኮተት እንዲሁ ምን አለበት ገና እንዲሁ ስጀምር እንዲሁ እያልኩ አስባለሁ። ሲጀምር እንዲሁ ብርሃኑን ቢያበራልኝ ኖሮ የዛን ጊዜ ላለው። ግን ደግሞ አንዳንድ ጊዜ ሳስበው ደግሞ እነዚህ ሕማማተ መስቀል ላይ ነው መሪ እንደዚህ። ከዚህም በኋላ ዮሴፍና ኒቆዲሞስ የሚባሉ የጌታችን ወዳጆች ነበሩ። ዮሴፍ ድርብ በፍታ ኒቆዲሞስም 100 ወቄት ሽቱ አምጥተው ችንካሩን እየነቀሉ ከመስቀሉ አውርደው ሽቶን በበፍታ ላይ ረብርበው ገንዘው ዮሴፍ እቀበርበታለሁ ብሎ ያነጻት አዲስ መቃብር ችንካርና
ከዚያን አውርደው ሲቀብሩት እናንተ በሰውነቴ መዋቲ ብሆን በመለኮትነቴ ሕያው ነኝ ነው ሕያው እንጂ ነኝ። ምን ነው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ አላቸው። ከዛ አቤቱ ጌታችን ምን እያልን እንገንዝህ አሉት። ይልቅስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡ ዳግም ይመጽእ በስብሐት ይኮንን ሕያዋነ ወሙታነ ተሳሃለነ እግዚኦ እያላችሁ ገንዛችሁ ቅበሩኝ አላቸው። ለወዳጆቹም ለ12ቱ ሐዋርያት ለ72ቱ አርድእት ለ36 ቅዱሳን አንስት እስከ 3 ቀን ድረስ እነሳላችኋለሁ፣ እዘኑ፣ አልቅሱ፣ እህል ውሃ አትቅመሱ ብሏቸዋል ብሎ ያን ጊዜ አክፍሎተ አስተማራቸው። እነዚህም 13ቱ ሕማማተ መስቀል ዮሐንስ ወልደ ነጎድጓድ በአይነ ሥጋ አይቶ ጻፋቸው እንጂ በእዝነ ህሊና ሰምተው በአይነ ህሊና ተገለጸላቸው የጻፏቸው ሰሎሜና ማርታ ኤልሳቤጥ ናቸው ይላል። ይኸው ሕማማተ መስቀል ላይ ነው ያለው። ሕማማተ መስቀል ላይ ነው ያለው። ታምረ ኢየሱስ ላይ ያለ ድራማ ነው ይሄ። አሁን አያችሁ፣ አሁን ይሄ እስኪ ከሐዋርያት የበለጠ ይሄ ነገር ከዚህ የበለጠ ነገርስ ምን ሊኖር አፈፍ ብሎ ተነስቶ ለምን እንደሆነ ታውቃላችሁ? መለኮት እንጂ ትስብእቱን አያምኑም። ኦርቶዶክስ ቤተክርስቲያን አሁን ያለችው አሁን በህይወተ ስጋ ያለችው ምድር ላይ ያለችው ነው ያልኳቸው። አየር ላይ ያለችው ተዋት፣ እሷ ገና ናት። እሷ ገና አዲስ የራሷን ነገር እያቋቋመች ነው። ታያላችሁ ወደፊት ወይ የከፋ ነገር ይዛ ትገለጣለች፣ ወይ ደግሞ የተሻለ ነገር ይዛ ትገለጥ ይሆናል። ግን ውስጥ ለውስጥ ግን እየሄደች ነው። እነ ያረጋልን ይዛ የብሉይ ኪዳን ታቦት የለንም እኛ ያለን የአዲስ ኪዳን ታቦት ነው። እሺ ማን ጀመረው? ማን መቀረጽ ጀመረ? ለመጀመሪያ ጊዜ የቀረጸው ማን ነው? ይህንን ጠረጴዛ የምትሉት ማን ቀረጸ ቢባል ማንም። ኦርቶዶክስ ቤተክርስቲያን ምድር ላይ ያለችው በሙሴ ዘመን ያበቃ ሳይሆን አለቻ እስከ አዲስ ኪዳን እስከ ዛሬ ድረስም ያለ ነው ብላ ተናግራለች። እነዚህ ገድላት ድርሳናት ለሃይማኖት መከራከሪያ እንደዚህ አይሆኑም። ቤተ ክርስቲያንስ ይሆናሉ። ይኸው ዘበነን ስሙት። ዝም ብላችሁ ዘበነን ስሙ። መጽሐፈ ዶርሆም ሲል ዝም ብላችሁ ስሙት። ኦርቶዶክስን በዘበነ ውስጥ ይዋል። በዘበነ ውስጥ አለች እና አያችሁ የክርስቶስን ሞት እንኳ እንደ ድራማ ዘበነ ምን አለ? አንድ ጊዜ የክርስቶስን ነገር እንትን ሲል ውሸት ነው አለ። ይሄ ዘ ፓሽን ኦፍ ክራይስት የሚል ማነው ስሙ አሜሪካዊ የሰራው ጽፌዋለሁ እንትን ሚል ጊብሰን የሚባል ሚል ጊብሰን እና እሱ የሰራው ይሄ ፊልሙ በጣም ይሰቃያል። አይታችሁ ከሆነ ስጋው ብድግ በቃ እንትን ይላል እና ያ ውሸት ነው አለ ዘበነ። ውሸት ነው። የእኛ ክርስቶስ መለኮት ስለሆነ እንዲሁ ለስሙ ይገረፍ እንጂ አይሰማውም ነበረ። ስቃዩ አይሰማውም ነበረ። ገና በክርስቶስ ላይ የጠራ ትምህርት የላትም ምንላቸው ለዚህ ነው። የላትም። ይሄ መጽሐፌ ነው የምትለው አዕማደ ምስጢር የላትም። ከየት ታምጣው? የማዮች የሚያነቧት ልክ አባታችን ሆይ የምታክል አለች። ምስጢረ ሥላሴ ምን ታክላለች? አባታችን ሆይ። ከዚያ ውጭ ትምህርተ ሥላሴ ያለ ኦርቶዶክስ ከየት መጥቶ? እኛ ያላነበብ ነው አለ እንዴ? ከየት መጥቶ? አሁን በዚህ ዘመን እየተጻፉ ያሉ እነንትና የሚባሉ እየጻፉ ያሉ እሱ ነው ምስጢረ ሥላሴ እያለች ያለ። ከየት አምጥታ? ከወንጌላውያኑ በሚያትቱት ላይ ተነስተው ምስጢረ ሥጋዌን በሉ ምስጢረ ጥምቀትን በሉ በጣም ብጣሽ የሆነች ትንንሽ ናቸው። ከሁለት ገጽ አይበልጡም። አምስቱም አዕማደ ምስጢር የምትላቸው ከሁለት ገጽ መጽሐፍ የማይበልጡ ናቸው። ከሁለት ገጽ ነው ያልኳቸው። አብዟቸው ወይ አንዳንድ ገጽ እንስጣቸውና አንዳንድ ገጽ እንስጣቸው 5 ገጽ። ምስጢረ ሥላሴን 1 ገጽ፣ ምስጢረ ሥጋዌን 1 ገጽ፣ ምስጢረ ጥምቀትን 1 ገጽ፣ ምስጢረ ትንሣኤ ሙታንን 1 ገጽ፣
እንደዚህ ያርጋችሁ ስጧቸው። ከዚህ በላይ አለኝ የምትል ከሆነ ትቅረባ። ማን የጻፈው? አባ እገሌ የጻፉት ማለት ይቻላል። አቡነ እገሌ የጻፉ ማለት ይቻላል። ቤተ ክርስቲያኒቱ እንደ ተቋም የጻፈችው መጽሐፍ እስኪ ይምጣ ነው እያልን ያለነ። ወደ ርዕሳች። አቤት ኤርሚ ተናግሮ። አይ አልተናገርኩም። አሁን ገና ነው። ተባረኩልኝ። እግዚአብሔር ይባርካችሁ ወንድሞቼ። በጣም ማከብራችሁ፣ በጣም ወዳቸዋለሁ። 1100 ሰው ሁላችሁም በጌታ ፍቅር ወዳቸዋለሁ፣ አከብራቸዋለሁ። ሰላም ዋሉልኝ። የእግዚአብሔር ጸጋ ከእናንተ ጋር ይሁን። በደንብ አውሩበት። በዚህ የኦርቶዶክሳውያን መጽሐፍ ቅዱስ ተበርዘዋል። እውነት ነው ተበርዘዋል ብያለሁ። እዚያው የጳውሎስ መልእክትን እዩት። በተለይ እንዴት እንደተበረዘ ታገኙታላችሁ። ተባረኩልኝ። ብፁዕ አባታችን የሚለውን እንትን አድርጉልኝ። እንደዚሁ እንትን እንድል ምንድነው ኤርሚ ንገራቸው። ፎሎ አድርጉት። ከዚህኛው ላይ ፎሎ አድርጉት ወገኖች። እዚህ ያላችሁ በሙሉ መሪን አሁን ትልቁ ላይ ያደርገዋለሁ። ይኸው ትልቁ ላይ ያደረኩትን የወንጌል አማኞች ወንድሞችና እህቶች በሙሉ ፎሎ አድርጉት። በሙሉ የእግዚአብሔርን መንግስት ስራ የሚሰራ አልሞስት እኔ ከ25 ዓመት በፊት ነው በአካል ማቅ ማለት ነው። እና እስከዛሬ ድረስ የእግዚአብሔርን መንግስት ስራ የሚሰራ 14 መጽሐፍቶችን ጽፎ ለብዙ ትውልድ መዳን እግዚአብሔር ያደረገ ወንድም ነው። የእውነት ነው ብዬ የምላችሁ የእውነት። እና ፎሎ አድርጉት፣ መርጌታን ፎሎ አድርጉት። በዚህ ጸጋ ይብዛላችሁ። እሺ ፓስተር ዳንኤ እንኳን ደህና መጣ። እንኳን ደህና ቆየኝ ኤርሚዬ። ነው እንዴት ናችሁ? ድምጽ ሩቅ ነው። እሺ ድምጽ በጣም ርቋል። አሁንስ ይሻላል? አሁን ይሻላል ይመስለኛል። ሰላም ብያለሁ ሁላችሁን። ኤርሚዬ የኔ ወንድም እንዴት ነህ? በዚህ ያላችሁ ሁላችሁ ቢኒ፣ ቤኪ፣ ፍኖት፣ በምኒ፣ ዳጊ፣ ሜርሲ ሁላችሁ በዚህ ያላችሁ ከታች ያላችሁ ቅዱሳን ሰላም ለእናንተ ይሁን። በጣም አስደናቂ ነገሮች እየሰማን ነው። በእውነት ከዚህ ተረት ከእንደዚህ አይነት ህይወት ትወጡ ዘንድ እግዚአብሔር እንዲህ ያለውን እድል ሰጥቷችኋል። የምትሰሙ ሰዎች ለመዳን ይሁንላችሁ፣ ለማምለጥ ይሁንላችሁ። ለምክርክርና ለጭቅጭቅ ወይም ደግሞ ለሌላ ሳይሆን እግዚአብሔር ለህይወት እንዲያደርግላችሁ እንጸልያለን። እኛ እየጸለይን ነው ለምትሰሙት ሁሉ ማምለጥ እንዲሆን። እውነቴን ነው የምላችሁ፣ ህይወትን የሰጠ ብቻ ነው ህይወት ማዳን የሚችለው። ህይወትን ደግሞ የሰጠላችሁ ኢየሱስ ክርስቶስ ይባላል። ሌላው ሁሉ ህይወትን የሰጠ የለም። ህይወትን ለመስጠት ደግሞ ከሰማያ ሰማያት የወረደ ሰው የሆነ ስለ እናንተ ኃጢአት በደልን የተሸከመ በመስቀል ላይ የሞተ በሶስተኛው ቀን ከሙታን የተነሳ በአብ ዘንድ ያለ ስለ እኛ የሚማልድልን የሚጸልይልን ስለ እኛ ሊያድነን የሚችል አንድና አንድ ብቸኛ ስም አለ። እሱም ኢየሱስ ክርስቶስ ይባላል። እግዚአብሔር ይህን ሲሰጥ አንድ ያለው ውድ ልጁን የሰጠው። አንዱን ሰጥቶ ሌላ ሊጨምር አይችልም። መጽሐፍ ሲናገር እንዲሁ ስለወደደን የተሰጠን ይህ አንድ ስም ብቻ ማምለጫ ነውና፣ በዚህ ያላችሁ እነግራችኋለሁ፣ ሃይማኖት አያድናችሁ፣ እምነታችሁ አያድኗችሁ። ዛሬ አንዳንድ ሀሳቦች ዛሬ ሲነገሩ የነበሩ ሀሳቦች ከአይምሮም የፈለቁ አይደሉም፣ ከሆድ የፈለቁ ናቸው። የሆድ አስተሳሰቦች ናቸው። ዝክር ይዘከር ዘንድ፣ የሚበላ ነገር ይኖር ዘንድ፣ ሰው በሚበላ ነገር ይድን ዘንድ፣ ባበላው ነገር ይድን፣ ባጠጣው ነገር ይድን ዘንድ። ይሄ ምድራዊ ነው፣ የምድር ሀሳብ ብቻ ነው። ሰማያዊ ሀሳብ የለውም ወገኖቼ። እውነት ህይወት ክርስቶስ ኢየሱስ ብቻ ነው። መዳን በክርስቶስ ኢየሱስ ብቻ ነው፣ ሌላ የለም ብሎ መጽሐፍ አትሟል። መጽሐፍ ዘግቷል። በሰማይ የለም፣ በምድርም የለም። አንድ ያለው ብቸኛው መንገድ ይህ ነው። ዛሬ ታመልጡ ዘንድ ጊዜው ነው። ለማምለጥ እነሆ ጊዜው፣ ሰዓቱ አሁን ናት፣ ሰዓቲቷ አሁን ናት ይላል። ከዚህ ሰዓት በኋላ የእናንተ አይደለም። ከዚህ ደቂቃ በኋላ ምን እንደሚገጥማችሁ አታውቁም። ለመወሰን ጊዜውም ሰዓቱም አሁን ነው። ወገኖች አትታለሉ። ሰዓት እንዳለው ሰው አታስቡ። ጊዜ እንዳለው ሰው አታስቡ። ጊዜው እንዳለቀበት ሰው፣ የዘመን መጨረሻ ላይ እንዳለን ሰው አስባችሁ የሰማችሁት ለመዳን እንዲሆንላችሁ
ልትወስኑ የሚገባችሁ ሁሉ እንድትወስኑ ይህን መልእክት ማስተላለፍ ፈልጋለሁ። ኤርሚዬ ጌታ ኢየሱስ ይባርክ። በዚህ ያላችሁ እየደከማችሁ ያሉ እነ ቤኪዬ ጌታ ኢየሱስ ይባርካችሁ፣ እግዚአብሔር ያብዛላችሁ። ዳግዬ ተናፍቀሃል፣ በእኔ ዘንድ ጠፍተህብኛል። ተባረኩ። ሁላችሁን ወዳለሁ። ተባረክልን ፓስተር። ጌታ እግዚአብሔር ዘመንን ይባርክ። እደውልልሃለሁ ብዬ ቲንክ በውስጥ ሳለ ወደ ቀረው እንገናኛለን ጌታ ይፈቅድ። ቴንክ ወንድሜ ተባረክልን። እሺ ቢኒያ ወንድምነት አለ ቤኒ አለኝ። ኤርሚ የምትለው ካለ ፍሪ ነው። ይበሉ ወንድሞች ይበሉ። ከታች ያላሉ ይበሉና አላለው በኋላ ኦኬ እሺ። ቤካ አለ እህትየው ስጫቸው እድል እንዲያወሩ ቤቱን መሪው። ተባረክ። እሺ ኤርሚ፣ እሺ ተባረክ። ጸጋ ይብዛለ። ወገኖች ሌትሊ የመጣችሁትን ሁላችሁም ሰላም ብያለሁ። ተባረኩ። ቤካ ያለ እሺ፣ ቤካ ስራ ላይ ነው መሰለኝ። ባሚ ወይ እንዴት ናችሁ? ጸጋና ሰላም ይብዛላችሁ። ኤርሚ ሰላም ብያለሁ። ወንድምነት ጸጋና መንፈስ ከአንተ ጋር ይሁን በብዙ። ሁላችሁንም ቤኪዬ፣ ቤኒ፣ ፓስተር ዳግዬ፣ የምወደው ወንድም እንዲሁም እህታችን ሚሊ ጸጋና ሰላም ከእናንተ ጋር ይሁን። እወዳችኋለሁ። ተባረኩ። እሺ ተባረክ። ባሚዬ ጸጋ ይብዛል። ዳግዬ ሲኖር ኤኒ ታይም ዳግዬ ካለ ሰላምዬ ዌልካም፣ እንኳን ደህና መጣሽ። የሰላም ተሳት ላይ ነው የደረሽው። መርሲ ተባረኩልኝ። ታድያለሁ። ሁላችሁንም ሰላም ብያለሁ። ኤርሚዬ፣ ቢናዬ፣ ፓስተር ቤኪ፣ ባሚ፣ ዳጊ ወንድሜ በጣም ናፍቃችሁኛል። መርሲ ጌታ ዘመናችሁ ይባረክ። በጣም በእውነት ናፍቃችሁኛል። ተባረኩልኝ። ሚስዩቱ ሰላምዬ እንኳን ደህና መጣሽ። ጌታ ይባረክ። ወገኖች እንግዲህ እንቀጥላለን። በተነሳው ርዕስ ላይ ነው እንግዲህ ሰፋ ተብሎ ከመጽሐፍ ቅዱስ ቢዮንድ የሆነው የቤተ ክርስቲያኒቱ አስተምህሮ ሲታይ የነበረው ሪላቲቭሊ እየታየ ነው የመጣው። ምክንያቱም መነሻ ሀሳባችን የነበረው የመጽሐፍ ቅዱስ መበረዝ ጉዳይ ነው እና ከመጽሐፍ ቅዱስ በተጨማሪ ያሉት መጽሐፍቶች ደግሞ ምን አይነት ወንጌልን እንደሚሰብኩ ማለት ነው። ቁጭ ብለን የሚረሳ ኢየሱስ አለ፣ የተናገረውን የሚረሳ ኢየሱስን የሚሰብኩ መጽሐፎች። ኦኬ ፈራጅነቱ በማስፈራራት ከሱ የሚወሰዱ ጌታን አይተናል እና ቤተክርስቲያኒቱ የምትሰብካቸው መጽሐፎች ከመጽሐፍ ተወልደዋል ብላ አዋልድ አባታቸው መጽሐፍ ነው የምትላቸው መጽሐፎች ምን አይነት አስተምህሮ እንዳላቸው እያየን ነውና ከመጽሐፍ ቅዱስ አንጻር እየተወያየ ነው። ኦርቶዶክሳውያን ካላችሁ ግቡና የኦርቶዶክሳውያን መጽሐፍ ቅዱስ ተበርዟል እያለን ነው። አልተበረዘም ወይም ደግሞ ተበርዟል የምትሉ ካላችሁ እስኪ እንቀበላችሁ። ኦርቶዶክሳውያን ገስት ላኩ፣ እንቀበላችኋለን። በርዕሱ ላይ እንወያያለን። ገስት ላይ ሜቢ ታፕታፕ ስታደርጉ ሊሆን ይችላል። ብቻ በሆነ ነገር እንዳለ ያላችሁት አማኞች ናችሁ። ስለዚህ ፕሊስ አማኞች ገስት አትላኩ። አንድ ቦታ ነው ያለን። ኦርቶዶክሳውያንን እየተቀበልን እናወራለን ማለት ነው። ያ በስህተትም ካላችሁ ውረዱና ኦርቶዶክሳውያንን እንቀበል። ኦርቶዶክሳውያን ገስት ላኩ፣ እናወራለን። በርዕሱ ላይ እንነጋገራለን። ተባረኩ ወገኖች፣ እንቀጥላለን። ገስት ላኩ፣ ኦርቶዶክሳውያንን እንቀበላለን። ገስት ላኩ፣ በርዕሱ ላይ መወያየት እንችላለን። እሺ ቤት እስኪ ተማረውና መጽሐፍ ቅዱስ በዚህ ልክ
ተበርዞ በዚህ ልክ መጽሐፍ ቅዱስ ተቀያይሮ ሲታይ እንግዲህ አሁን ርዕሱ እንደሰጠ ነው። ያው ተደጋጋሚ ርዕስ አመቺ ለወቅቱ አመቺ በሆነ ጉዳይ ላይ ርዕስ እየሰጠን ነው የምንገባው። ጌታ ይባርካቸው እንዲህ በትጋት ለሚሰሩ እንደነ ኤርሚ፣ ሜሎስ፣ ትዝታው፣ ሌሎችም እዚህ ያላችሁ እህቶች ወንድሞች ጌታ ይባርካችሁ። በቃ እንዲህ ጊዜ ሰጥታችሁ ስለምታረጉት ስራ ማለት ነው። እና የኦርቶዶክሳውያን መጽሐፍ ቅዱስ ተበርዟል። በቃል አጋኖ ነው፣ ለመበረዙ ገርሞን ነው ተበርዟል። እና መበረዙ ምን ትሩፋትን አምጥቷል? ለነማን መሄድ ምክንያት ሆኗል? ለነማን መጽናት ደግሞ ለነማን ወደ ጌታ መምጣት ምክንያት ሆኗል? ባጭሩ እኔ አሁን የኦርቶዶክስ መጽሐፍ ቅዱስ ለመዳን ምክንያት ይሆናል ወይስ ለመክዳት ምክንያት ይሆናል ብለን ሌላ ርዕስ እንኳን ብንይዝበት በጣም ብዙ አወያይ ነው። ምክንያቱም ያው አሁን እየሰማ ነው አይደለ? ክርስትናው ላይ እንደውም በአቅበተ እምነት ንጽጽር የሚሰሩ አካል እነሱ ራሳቸው ምን እያሉበት ነው? እየከዱ ነው ማለት እየሸሹ ነው ያሉት። በምን ምክንያት? በዚህ በኦርቶዶክስ መጽሐፍ መበረዝ ምክንያት ማለት ነው። እና ጌታ ያው እንግዲህ ይድረስላት እንዳንል ያው አውቃ ነው። ያው ሊቃውንቶቿ መምህሮቿ አውቀው ነው በቃ እንደዚህ የሚያደርጉት ማለት ነው፣ መጽሐፍ ቅዱስን ማለት ነው። ስለዚህ እነሱ ያረከሱትን እውነት እኛ እንግዲህ ያው እኛ ስል ያው የኛ ወንድሞች ጌታ ለዚህ ዘመን ያስነሳቸው ወንድሞች ጌታ በእነሱ እየሰራ እንግዲህ እየተከታተልን እናጋልጣለን ለማጥራት ትውልድ እንዳይደናገር። ቅድም ኤርሚ ሲናገር ነበረ፣ በአጽንኦት የምናገረው እኔም ደግሜ የምናገረው ይሄ ከፕሮቴስታንቱ ኮርጀው መጽሐፍ ቅዱስ መስጠት ማደል የጀመሩ አካሎች አሉና ግን እያደሉና እየሰጡ ያሉት ይሄ የሚያድነውን መጽሐፍ ቅዱስ ሳይሆን የሚያስከዳውን ነው። ትክክለኛውን መጽሐፍ ቅዱስ ሳይሆን የተበረዘውን ነው። እና ማንኛችሁም ወንጌል አማኝ ይሄንን እንደውም ኦርቶዶክሳውያንም ብትኖሩ ይጠቅማችኋል ባትቀበሉ። ግን አሳስበን አስረግጠን የምንናገረው ለወንጌላውያን እንደው መንገድ ላይ አግኝተዋችሁ በጎ መስለው ደግ መስለው ይሄንን መጽሐፍ ቅዱስ 81ዱን መጽሐፍ ቅዱስ ከ66ቱ ጭማሪ 15 መጽሐፍ ቅዱስ አጋንንታዊ የሆነ 15 የመጽሐፍ ቅዱስን ቁጥር ለማብዛት የተጠቀሙበትን ያተሙትን የከተቡትን መጽሐፍ እንዳትቀበሉ የሚለውን እኔም ደግሜ ማሰማት እወዳለሁ። እንዳትቀበሉ። ለምን? በውስጡ የተበረዘ ነው። በውስጡ ነፍሳትን ወደ ጌታ እንዳይመጡ የሚያደርግ መርገም ነው ያለው። 15ቱ በተለይ ጭማሪው 15ቱ ማለት ነው። ስለዚህ ቀይጠው ያመጡትን ነገር እኛ ደግሞ ለይተን ስለምንበላ እንዳትቀበሉ፣ ይህንን መጽሐፍ ቅዱስ እንዳትቀበሉ። እዛው ቤትህ ይቻለው። መጀመሪያ መጽሐፍ ቅዱሱን አጥራው። ይሰብሰብ ያልከው አካል ሰብስበህ መጀመሪያ ምን አድርገው? አጽዳው። ንጹህ መጽሐፍ ቅዱስ ይዘህ ቅረብ። ሌላውንም ኤርሚ ከተናገረው የምደግፈው ያንን ልናይ እንወዳለን። መሻታችንም ያ ነው። እንግዲህ የተበረዘውን መጽሐፍ ቅዱስ ምን እንዳትሉ እንዳትቀበሉ። ግን ሁልጊዜም ቢሆን እንደዚህ የተበረዘ ነገር ሲኖር እናንተ የተመረዘ ነው፣ የተመረዘውን ደግሞ በትክክለኛው መጽሐፍ ቅዱስ መመለስና ወደ ትክክለኛው መጽሐፍ ቅዱስ ሕይወትን የሚሰጠው የሚያስከዳው ሳይሆን ማን ነበረ ከዳ የተባለው ንጽጽር ላይ ይሰራ የነበረው እህቴ መርሲ ማን ነበረ ስሙ? ረሳሁት። ጉድ አይዲያ የመሰሉት እንግዲህ በጉድ አይዲያ ስንት ሰዎች ማየት ትችላላችሁ ማለት ነው። ጉድ አይዲያን አንድ ሰው አድርገን አይደለም የምንወስደው። በጣም ብዙ ጊዜ ሲናገር ሰማው ነበረ እና እሱን ካስከዳ የኦርቶዶክስ መጽሐፍ ቅዱስ በሱ ውስጥ ደግሞ ስንት ሰው እሱ እንደውም ያነበበ ነው
ብዙ ያገናዘበ ነው። በቃ ተበርዟል የሚል መጽሐፍ ከራሳቸው መጽሐፉን ብቻ አይደለም ካነበቡት አካል ከነ ቲክቶዶክስ ሲኖዶስ አኬን ከመሰሉ አካላት እየተነገረ ሲሰማ ታዲያ የኔ ልፋት ምንድን ነው እያለ ነው። ታዲያ የኔ ዚዝማው ምንድን ነው ብሎ ወደ ሙስሊም ሄደዋል። እንግዲህ ጌታ መልካም ነው። ጌታ ልቡን ይመልሳል። እንደገና ወንጌልን እንዲመለከት እንደገና እንዲመረምር እግዚአብሔርም ልቡን እንዲመልስ እኛ እንጸልያለን። ግን በዚህ ትጋት እየሰራችሁ ያላችሁ መጽሐፍ ቅዱሳችሁን መርዛችሁ መጽሐፍ ቅዱሳችሁን በርዛችሁ ሰው ወደ ጌታ እንዳይመጣ እንቅፋት የሆናችሁ ለእናንተ ያለን መልእክት ታቀቡ፣ ገለል በሉ፣ ዞር በሉ። እውነተኛው መጽሐፍ ቅዱስ ይናገር፣ ራሱ ይናገር፣ ራሱ ይመስክር። የጨመራችሁት ሰውን አጎደለ፣ ሰውን አባረረ፣ ሰውን አሳደደ እንጂ የጨመራችሁት መጽሐፍ የጠቀመው አካል የለም። ያው ጉዱም እየተገለጠ ነው። ስለዚህ ታቀቡ ማለት እወዳለሁ። እህትየው ያው እስኪገቡ ብዬ ነው ካበዛሁት በጣም ይቅርታ። ነገር ግን መነገር ያለበት እውነት ይህም ስለሆነ ነው። ተባረኩ። እሺ ቢን ተባረክ። ሰላም ቴልጄል ነው ቴልጌል። እሺ ቆይ አንዴ ሆልዶን ቴልጌል አንተ እንቀበልሃለሁ። አሹ አትደበቅ። እሺ ስትደበቅ ነው ማወርድክ። በጣም ግን ረጅም ሰዓት ከቅድም ጀምሮ አንተ ስለነበርክ አንተን ቅድሚያ ልስጥ። አትደበቅ እሺ፣ ለሌላ ጊዜ እሺ። አሹ በጣም ስለቆየህ ከኛ ጋር ማለት ነው። እሺ ከየት ቤተ እምነት ነው አሹ? ይሰማል? ኔትወርክ ነው ወይስ እየዘገየ ነው የሚደርስ? ምንድን ነው? ይሰማል? ይሰማል። ከየት ቤተ እምነት ነው ወንድማችን? አይ ኔትወርክ ነው። አሁን ይሰማል? ከኦርቶዶክስ ነው። ይሰማል። እሺ እንኳን ደህና መጣ። የኦርቶዶክሳውያን መጽሐፍ ቅዱስ ተበርዟል እያለን ነው። አይ ቲንክ እየዘገየ ነው የሚደርስ። አዎ እንትን ነው ኔትወርክ መሰለኝ። እሺ መጽሐፍ ቅዱስ ተበርዟል እያለን ነው። መጽሐፍ ቅዱስ አልተበረዘ። ከቅድም ጀምሮ እየሰማው ነበረ። እሺ ገድላት ነው ሲነበቡ የነበሩት እና መጽሐፍ ቅዱስን ማንም የበረዘ የለም። ስለ መጽሐፍ ቅዱስ ማለት ነው። እሺ አልተበረዘም ነው የምትለው? አልተበረዘም። እሺ መጽሐፍ ቅዱስ እጅህ ላይ ያለ አንተ አሹ አለ? የመቼው እትም ነው እጅግ ላይ ያለው? እስኪ ማለት የመቼው ማለት የታተመበት ዓመተ ምህረት በየጊዜው ይታተማል። አይ አሁን እኔ ምን መሰለሽ የጠየኩህን መልስልኝና ከዛ ወደ ዝርዝሩ እንገባለን። ዓመተ ምህረቱን አላውቀውም። በእንትን ስለሆነ በግዕዝ ነው። በግዕዝ እሺ። እንትን ነው ቀይ እንደዚህ ስዕሉ ላይ እንዳለው ነው? አይ የድሮ ነው። የድሮ ነው። ብሉይ ኪዳንና አዲስ ኪዳን። ኦኬ እሺ። እሱማ በሁሉም ብሉይ ኪዳን። እሺ አዲስ ኪዳን ብቻው ትንሿ ካልሆነች እሺ። ይሄኛው መጽሐፍ ቅዱስ አንብበኸዋል? ቀይ ያለበት ባለ ሊፕስቲኩ የሚባለው አሁን አላነበብኩትም። እሺ አልተበረዘም ብለህ መጽሐፍ ቅዱስ ስንት ነው እንዲህ ያለው? እትሙ ነው የሚለያየው፣ አንድ ነው እትሙ፣ ግን ዓመተ ምህረቱ እየተለያየ ይመጣል። ለመሰለሽ በእናንተ ደግሞ ያው የሚጨመር ካለ እየተጨመረ ይመጣል ማለት ነው እኮ። መጽሐፍ ቅዱስ ሲታተም አንድ ሰው አንድ ተቋም ብቻ ነው እንደሚያሳትመው አይደለም። የመጽሐፍ ቅዱስ ማህበር አለ፣ ግን የእናንተ ቤተክርስቲያን ለብቻዋ አሳትማለች። ለምሳሌ እዚህ ላይ ፖስት ያደረግነው የ2000 እትሙ ማለት ነው። ይሄንን አታውቅም እኮ። ይኸውልሽ ሁሉም ማህበራት እንትን በክርስቶስ ኢየሱስ የሚያምኑ ማህበራት ናቸው መጽሐፍ ቅዱስን የሚያሳትሙት አይደል? ዓለም ላይ ያሉ በስላሴ በአብ በወልድ በመንፈስ ቅዱስ
አሁን ስለመሳተመው አይደለም። አሁን የምጠይቅህን መልስልኝ። አይደለም እውነት ነው ስለ መጽሐፍ ቅዱስ እያወራን አይደለ? አዎ በቃ ነገርኩህ። በመጽሐፍ ቅዱስ ማህበር ነው የሚታተመው፣ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፉን ለብቻ አሳትማለች። ይሄኛውን መጽሐፍ እሱን ነው የምልሽ። አሁን እኔ አንድ ነገር ልንገርሽ። አንቺ በምታምኚው ልክ ታምኛለሽ። አንቺ ያድነኛል በምትዩ ታድኛለሽ። እኔ እንድድን ስትፈልጊ ታስተምርኛለሽ እንጂ እየገፋሽ አይደለም፣ ወይ እየተቆጣሽ የሆነ ነገር እያጣጣልሽ ሰውን እየሰደብሽ ወይ ቆሻሻ ወይ ጥሩ እያልሽ ምናምን አይደለም። በስርዓት በአግባብ መጽሐፍ ቅዱስ ክርስቶስ ባስተማረው አስተምሮት መሰረት ይሄ ነው ብለሽ ነው ማስረዳት ያለብሽ። ስለ መጽሐፍ ቅዱስ ካወራ መጽሐፍ ቅዱስ ኦርቶዶክስ መሰረቷ መጽሐፍ ቅዱስ ነው። ስለ ቅዳሴ ቅድም እኮ ከኦርቶዶክስ እምነት የወጡት እኚህ ሽማግሌ ሰውዬ እኮ ያውቁታል በደንብ። እንደው ሆን ብሎ ሰው አሁን ወደ ሀሳቡ ልምጣ። ወደ ሀሳብክ ረጅም ሰዓት ሀሳቤን እየገለጽኩልሽ እኮ ነው። ረጅም ሰዓት ተቀምጠሃል። እኛ በማንፈልገው መንገድ እንድትሄድ አንፈቅድልም። ጥያቄ እየጠየቅንህ ነው፣ መልስ። እጅህ ላይ ያለው መጽሐፍ አንተ የ1954 ነው መሰለኝ አይደል? የ2000 አለ ወይ እያልኩክ ነው። የለህም አይደል? የለህም። አልተበረዘም ብለህ ስትናገር ምንድን ነው በሙሉ እምነት አልተበረዘም ብለህ እንድትናገር ያደረገክ? በኦርቶዶክስ እምነት ውስጥ የሚቀደሰው የምንማረውም ስለ ክርስቶስ ስለሆነ ነው። ስለ እግዚአብሔር አብ ወልድ መንፈስ ቅዱስ ነው የምንማረው። ቅዳሴ ሰዓታቱም ስለምትማሩ ስለ ቅዳሴና ስለ ሰዓታቱ አልጠየቅኩም። ስለ መጽሐፉን የጠየቅኩክ። ስለ አስተምሮት እኮ ነው የምነግርሽ። ከመጽሐፍ ቅዱስ ትምህርት የለም ነው የምልሽ ያለሁት። ስለ አስተምሮት አልጠየቅኩም። ስለ ቅዳሴ ሰዓታት አልጠየቅኩም። ስለ መጽሐፉን የጠየቅኩክ። አልተበረዘም እንድትል ያደረገህ ምንድን ነው? አልተማርኩማ። ኦርቶዶክስ የተበረዘ መጽሐፍ አላስተማረችኝም እያልኩሽ ነው እኮ። በምን አረጋገጥ? እየሰማሽኝ ነው? አለመበረዙን በምን አረጋገጥክ? ከየቱ ጋር አነጻጽረከው ነው? በመማር አንቺ በመማር አይደል እንደምትነግሪኝ? አንድ ነገር ተበርዟልና አልተበረዘም የሚባለው ከዋናውና ከቅጁ ሲመሳሰል ነው እኮ። እሱን የሚያጣራ ኮሚቴ ወይ የሆነ አካል አለ። እኔ እና አንቺ አይደለን የምናጣራው። እኔ እናንተ ባናጠራም ታትሞ የወጣውን እናነበዋለን አይደል? አሹ እኮ ስናነብ ኦርቶዶክስ የምታስተምረው ትምህርቷ የምትሰብከውም ስለ ክርስቶስ ስለ አብ ወልድ መንፈስ እሱማ ልክ ነህ። ስትሰብክና ስታስተምርማ በተበረዘውም ስለምታስተምረ አንተ ልክ ነው የሚመስልህ። አንብበህ ግን አይደለም እያልኩሽ እኮ ነው። አንብበህ አለመበረዙን በምን አወክ? የለም የተበረዘ አታስተምር ብያልኩሽ ነው ማይ። አሁን ብናሳይክስ እኮ አንቺማ ከየትም አምጥተሽ ልታሳይኝ ትችያለሽ፣ ግን አታስተምርም። ኦርቶዶክስ ነው። ከየት አመጣለሁ? የአንተ ቤተክርስቲያን ካተመችው ነው እንጂ። እኔም እኮ የተሳሳቱ የተጻፉ ነገሮች ላሳይሽ ይችላሉ። ከየት ነው የምታሳየኝ? ለምሳሌ ልንገርሽ። ምንድን ነው የተሳሳተው? ምንድን ነው የምታሳየኝ? የተሳሳተ ነገር የማን ነው የተሳሳተው? የኛ ወንጌል በካራቴ ይወጣል እንዴ? ወንድምዬ ስለ መጽሐፍ ቅዱስ ነው የምናወራው። እየነገርኩሽ እኮ ነው። ስህተት ከተባለ እንደዚህ እየነቀስን የምናወጣ ከሆነ ጡት የሚያሹትን ቄስ አላያቸውም እንዴ? ሴትና ሴት ወንድና ወንድ የሚያጋባ አንቺ አታገቢም አንቺ ታገቢያለሽ የሚሉ ወንድምዬ ሰባኪያን። አሁን ስለ እሱን ተውና ስለ ክርስቶስ ቃል እናውራ እያልኩ። ስነ ስርዓትህን ትይዛለህ። ወደ ሌላ መስመር አትሄድ። ኦኬ። ጡት እያሹ አጋንንት የሚያወጡትን ቄስ አላየክም? ስለ ግብረ ሰዶም ካነሳህ ደብረ ሊባኖስ ሄደህ ቼክ አድርገሃል? በቪዲዮ እናሳይሃለን። መስመር አትሳት። መጽሐፍ ቅዱስ ላይ አውራ።